ከሆነ ጊዜ በኋላ ግን ያው ቲክቶክ ላይ አታገኙኝም። ትንሽ ራሴን ደግሞ የሆነ ቦታ ደበቅ ሰወር ላልክ እንደ ኤልያስ አይመስላችሁ? ደበቅ ሰወር ብዬ ውጥት ልበል። ስናፈቅም ጥሩ ነው። ከዛ በተረፈ ግን ጌታችን ሐዋርያትን በተለየ ሁኔታ ሹሞ ይሁዳ ሲወጣ ደግሞ ሐዋርያት ደግሞ በይሁዳ ፋንታ ማትያስን ሲመርጡ ነው የምንመለከተው። ስለዚህ ሉተር ያንን ጥሎ ስለወጣ ከቤተ ክርስቲያን እንደተቆረጠ ስለገባው እንደተወገዘ ስለገባው የራሱን ፋይቭ ሶላዎችን አውጥቶ በዚያ መንገድ የሄደበት ለዚያ ነው። እና ፕሮቴስታንቲዝም ያለ ጥምቀት ድህነት የለም። አትድኑ በታምር እንደው እንዳትጽናኑ እዚያ እንደው ራሳችሁ እንደ ቤተ ክርስቲያን አድርጋችሁ የምትቆጥሩ ከሆነ ኔቨር ኤቨር እንደዚህ ያለ ቤተ ክርስቲያን ጌታ የለውም። ይህንን ማለት የምፈልገው ቀጥሉ እናንተ። ከዚህ በኋላ ጊዜያችሁን አልወስድም። ቀሲስ ግን አሁን እሺ፣ አሁን አንተ እኮ መዳኑ እኮ በዚህ በገድሉ ላይ እኮ ብዙ ነው፣ አንድ ብቻ አይደለም። አሁን በጥምቀትም እንዳንበል ከዛስ ገሃነም ሰው ከገባ በኋላ ይወጣል እንሌለ እንደ በገድሉ መሰረት ይኸውልህ አሁን እያወራን ያለ ነው ስለ ዶግማ ስለ መዳኛው እያወራን አሁንም ገድል ውስጥ ነው የገባው። ይኸውልህ ሰውየው እኮ ቅድም እኮ ይኸውልህ እያስነበብኩህ ሚስቴ መድኃኒትና ፈውስ ናት ብሎ ጽፎ ምን ነካህ? ተነጋገርን ነበር። በዚህ ግን ታምናለህ ወይ? ሰው ገሃነም ከገባ በኋላ ይወጣል? ወይ ስለ እሱ አይደለም የምናወራ። አንደኛ ይኸውልህ ኮንቴንት ወደ ውስጥ እንግባ ካልን ሌላ እያንዳንዱ ዲቴል ስናወራ ዲቴል እና የምናወራው ነገር ያኛው መስተካከል ካለበት ይኸውልህ መጽሐፍ ቅዱስ ምን ይላል መሰለ? እግዚአብሔር ወደ ሲኦል ያወርዳል ከሲኦል ያወጣል ተብሎ ተጽፏል። ስለዚህ እግዚአብሔር ከሲኦልም ሊያወጣ ይችላል፣ ከሲኦልም ወደ ሲኦልም ሊያስገባ ይችላል። የሚያስወጣው የሚያስገባው እግዚአብሔር ነው። በማን ላይ ምህረትን እግዚአብሔር በቅዱሳን ላይ አድሮ ሊያደርግ እንደሚችል መጽሐፍ ቅዱስ ይናገር። መንክር እግዚአብሔር በላይ ላይ ቅዱሳን ነው ይላል። እግዚአብሔር በቅዱሳን ላይ ድንቅ ነው ተብሎ ተጽፏል። ስለዚህ እግዚአብሔር በቅዱሳን ላይ ሙስ ሲያነሳ አይተነዋል። ምንም እኮ ኢዝ ኖት ቢግ ዲል በነገራችን ላይ ምክንያቱም እግዚአብሔር የማይሰራበት ነገር የለም። ሲጀመር እግዚአብሔር የማይችለው ነገር አለ ብለን ስለማናምን አሁን ቆይ ሊስን ስማኛ፣ ስለ ግለሰብ ገድል አይደለም የምናወራውን፣ ስለ ጥምቀት መጀመሪያ ላይ እያወራን ነው እኮ ያለን። አንተ ቅድም የሆነ ጥቅስ አመጣሁልህ። ምን ይላል? ከመካነ ኢየሱስ ወደ ሕይወት ብርሃን አንዲት ነፍስ ተጨመረች ብሎ የጻፈው ማን ነው? የሙሉ ብርሃን አማኝ ነው። ኦኬ፣ አንድ መካነ ኢየሱስ ደግሞ ምን ብሎ ያምናል? በጥምቀት ድነት ይገኛል። ጥምቀት ይቤዣል። ጥምቀት የዘላለምን ድነትን ያሰጣል። ይኸው እዚህ ላይ ቃል አስነበብልህ። አንተ የዘላለም ድነት ያሰጣል ጥምቀት ብለህ ታምናለህ? ደግሞ ወንጌላውያን ደግሞ አንቀበልም። ኦኬ፣ ስለዚህ መካነ ኢየሱስ ተሳስተዋል፣ ሉተር ተሳስተዋል። በእኔ አስተያየት ይጠመጣሉ ከእንደገና። ኦኬ፣ ቀጥል እናንተ ወይ ስፒሮስ ቀጥል። ወይም እኔ ጥያቄ ብጠይቀው ደስ ይለኛል። አሁን የጠየቅከው ጥያቄ የመጽሐፍ ቅዱስ ጥያቄ እንዳልሆነ ታውቃለህ አይደል? ለምሳሌ ሰው ከገሃነም ይወጣል የሚለው ብዙ ጊዜ እንደ አስዩም ታደርጋላችሁ ፕሮቴስታንቶች። ማለት መጽሐፍ ቅዱስ ሳትጠቅስ ጥያቄ ከጠየቅ የፊሎሶፊ ጥያቄ ነው የጠየቅከው አይደል? ትክክለኝ ስብድ ለማለት የፈለግኩት እግዚአብሔር ያስገባል እንጂ ያስወጣል የሚል ቦታ ግን መጽሐፍ ቅዱስ ካልጠቀስክ ጥያቄው የፊሎሶፊ ጥያቄ ነው። የፊሎሶፊ ጥያቄ በፊሎሶፊ ነው የሚመለሰው፣ በመጽሐፍ ቅዱስ አይመለስም። ለምሳሌ አሁን በፊሎሶፊ እናስበውና የሆነ ሰው ሞተ፣ የሆነ ሰው ጸልዮ ሊያስነሳው ይችላል ከይቅርታ ጋር። እሺ፣ ነፍሱ ገነት ነበረ ገሃነም ነበረ? ጎበዝ ባለው እምነቱ በክርስቶስ ከሆነ ፓስብል ገነትም ሊሆን ይችላል ገሃነምም ሊሆን ይችላል። ፓስቢሊቲ አይደል? ስለዚህ ወጣ ማለት ነው። ገባ አባባሌ? አሁን ለምሳሌ ስለዚህ ወጣ ማለት ነው አይደለ? ከገሃነም ወጣ ማለት ነው። ድጋሚ ድገመው ጥያቄውን። በጣም አሪፍ ጥያቄ ነው፣ መልሰው ድገምለን። ብዙ ጊዜ አስዩም የሚያደርጉት መጽሐፍ ቅዱስ ሳትጠቅስ የምጠይቀው ጥያቄ በሙሉ የፊሎሶፊ ጥያቄ ነው እና የፊሎሶፊ ጥያቄ በፊሎሶፊ ነው የሚመለሰው እንጂ አሁን አንተ ፊሎሶፊ ጥያቄ ታነሳና እኛን መጽሐፍ ቅዱስ አድርጉ ብሎ እንደዚህ አይነት ነገር ተገቢ አይደለም። አንተ የጠየቀው የፊሎሶፊ ከሆነ እኛ ልንመልስልህ የምንችለው በፊሎሶፊ ነው እንጂ በመጽሐፍ ቅዱስ አንመልስህ። መጽሐፍ ቅዱስ ጠቅሰህ ከሆነ መጽሐፍ ቅዱሳዊ ጥያቄ ይሆናል። መጽሐፍ ቅዱስ ቆይ ጥያቄው አሪፍ ነው እኮ አሁን የኤልሳ አጽም ያስነሳው ሰውዬ ነፍሱ የት ነበረች?
ሲኦል ነበረችው ወይንስ የት ነበረች ነው ጥያቄው አይደለ? ከየት ነው አስነስቶ ያመጣው? ከየት ነው ያመጣው? ከገነት ነው ይዞት የመጣው? ከሲኦል ነው? ከሁለቱም ፓሲብል ሊሆን ይችላል። ገነትም ጋር አይ መልስ ኢቨን እሱ ብቻ አይደለም። አስፈላጊ ከሆነ ልጨምርለት እችላለሁኝ። አላዛርን ጌታ ከሞተ ሲያስነሳው ነፍሱ የት ነበረች? የአላዛር ነፍስ ሲኦል ነበረች? አይ በነገራችን ላይ መልሱ ጠፍቶኝ አይደለም፣ ግን ራሱ እንዲመልሰው ነው። እዚህ ላይ አጥብቀህ ያዝ አዳምዬ። በነገራችን ላይ ወንድማችን እኔ ምንድነው የማየው ወንድማችን ላይ እኔ በፊት አድርግ የነበረውን እንቅስቃሴ ነው እያደረገ ያለው እና ይሄ አሪፍ ጅማሩ ነው። እርግጠኛ ጥሩ ነገር ላይ ትቀመጣለህ። ወንድማችን ሞቲ ሰላም ላንተ ይሁን። እንዴት ነህ? ሰላም አዳም አናግረው። አዳም መልሱ እኮ አልተመለሰልንም። መልስ አልተመለሰልንም። አይ ገብቶታል። ስለገባው እኮ ነው በቃ ያቆመው። ስለገባው ነው መልሱ። በቃ አስታክ አደረገ እኮ ቀሲስ አስታክ ስላደረገ እኛም እንትን ማለት አለብን። ሌላ አንዴ ከሞቲ ጋር እንቀጥል። ከሞቲ ጋር ፐርጎቶሪ እና የፍርድ ጊዜ ከሞቲ ጋር እንቀጥል። የፍርድ ጊዜ ነው እንግዲህ ገነትና ድምፅ አይሰማም። እንደ ጋብቻ ነው እኔ ጋርም አይሰማም። ርቋል ድምፁ። ገነትና እንትን ላይ የሚለይ ድምፅህን አቁሞን አስተካክለው፣ ኔትወርክን አስተካክለው። ሞቲ ሰላም ነው? ደሜ ይሰማል? አዎ ይሰማል። አዳም የጠየቀውን ፋጢማ ብላችሁ ግቡና ይሁ ፓስተሩ ከሞት አስነስቷት ገነት ነበረች። ከገነት ነው ያወጣ ፋጢማ ራይዝ ፍሮም ዘ ዴድ ኢን ኢትዮጵያ ልና ይህንን ታሪክ ይዩት። እንዳውም ገነት ገብታ ቅዱሳንን አይታ ምን ብላ ነው የተመለሰችው ከሞት ያስነሳትና እንዳውም እስላም ዘመዶቿ ራሷ ነበሩ ገነት እንደ ፕሮቴስታንት እንደ እንትኑ። እሱን እስቲ አዳም ይኸውና ልጆቹ ያወሩ እዚህ እንትኖቹ ጥያቄው ከዚህ ጋር ስለሚገናኝ ነው ማሳየው። ተባረኩ። አጭር ከሆነ ብከፍተው ጥሩ ነው። አዎ ለዚያ ነው በትልቁ ያደረኩህ ስጲሮስ። ብከፍተው ጥሩ ነው። አጭር ከሆነ ብንሰማው መጥፎ ነው። 5 ደቂቃ ነው። Her and her husband's 9 children. She lives in the little village of Alelu in rural Ethiopia. She considers her simple life a gift from ወደ God. በኋላ ወደፊት ላድርገውና ከሞተች በኋላ Send her back. እዚህ ጋር They onward. And when he was passing by, he heard that somebody died. So he came, he started praying. The non-Christians came and they were asking, why is this Pentecostal man praying over a dead body? As Warsa prayed, Fatima's vision of heaven continued. My husband's mother was dead, and she was there in that place, and she was begging them to send me back so that I can raise my children. Those people who were in gold said she is quite young, so send her back. By now, Fatima had been dead a full 12 hours, but Warsa kept praying. I have faith that the Lord worked through me. I pray as Peter prayed. Fatima, be raised. I ask you in the name of the Lord, come to life. When I prayed that prayer, Fatima raised in the name of Jesus. She sat up in the bed. Immediately I found myself in my body. I sat up in my bed and started saying, what is this? What's happening? What's going on? Then everybody was surprised. Some were commenting. So a Pente can call back a dead body, a dead person, a dead soul to a body? If this is real, then we all will become Pentes, that is Christians. And they were shouting. I was
Christian and my husband was an evangelist. ቆይ አንዴ በጣም ቆይ አንዴ ይኸው ልብ አድርግ። በጣም ቦምብ የሆነ እንትን ያመጣው ልብ አድርግ። ቅድም ምን አለኝ? ገድላችሁ ላይ ከሲኦል እኮ የሚያወጣ የሚያስገባ የሚል አለ። ያውም አላየሁትም እኔ። ልብ አድርግ። አሁን ሴቭድ ባይ ግሬስ ኦን አድርግልኝ እንትንህን ሴቭድ ባይ ግሬስ አንሚዩት አድርገው። ይሄ ፓስተር የሞተ ሰው አስነስቷል። የዚች የሞተችው ነፍስ ሲኦል ነበረ ገነት ነበረ? ከየት ነው አስነስቶ ያመጣው? ራእይ አለ መልስልኝ። ራእይ ማለት አለ። አሁን ለምሳሌ ሰዎች ሄደው ራእይ አይተው ይመለሳሉ። አይ ቆይ ራእይ ማለት የሞተ ሰው የሚያየው አይደለም። ራእይ ማለት ቆይ ህልም፣ ራእይ እና ቅዠት የተለያየ ነገር ነው። ህልም ተተኝቶ ነው። ራእይ ሳትተኛ የምትሄድበት ነው። እና ቅዠት ቀን ያየውን ማታ መድገም ማለት ነው። አሁን ስለ ህልም፣ ስለ በልቀም፣ ሳፍራ፣ ሳውዳ የሚባሉ የህልም አይነቶች አሉ። ስለዚህ ልዘረዝርልህ እችላለሁ። እሱን አለ የምጠይቀው። አሁን ይቺ ሴትዮ ሞታ ነበረ 12 ሰዓት ሙሉ ሞታለች። 12 ሰዓት ልብ አድርግ። As worship prayed, Fatima's vision of heaven continued. በዛ ጊዜ ነው የሚወሰነው። 12 ሰዓት ቆይ ይቺ ፋጡማ ሊስን ቆይ አንዴ ባይግረስ ሴቭድ ባይግረስ 12 ሰዓት ለ12 ሰዓት ሞታለች ይቺ ሴት። ኦኬ ዛት ሚንስ ኦል ዴይ ማለት ነው። አንድ ቀን ያው ለነገሩ 24 ሰዓት ነው። ግን 12 ሰዓት ሙሉ ነፍሷ የት ነበረ ፋጡማ? ሲኦል ገነት። ከየት ነው ይሄ ፓስተር ያስነሳል? ወዲያው ይኬዳል ብለህ ነው እንደምታስብ? ወዲያ ኦኬ። የት ነው የምትቆየው? መጠለያዋ የት ነው? መጽሐፍ ቅዱስ ላይ በጀጅመንት ቀን ይጠራሉ ይነሳሉ ይሌለ እንደ ሁሉም ሰው። ቆይ አሁን ደግሞ ሌላ ጥያቄ ልጠይቅህ ነው። ሰው ሲሞት ነፍሱ የት አካባቢ ነው የሚቆየው? የት ነው ማረፊያው? ማረፊያው እግዚአብሔር እንግዲህ የሚለው ሰው ያስነሳዋል። ሁሉንም በዛ ጊዜ ያስነስቶ እሱ ስለ ዳግም ትንሣኤ ነው። ዛሬ ፈያታዊ ዘየማንን በቀኝ የተሰቀለውን ዛሬ በገነት ከኔ ጋር ነህ ሲለው ነፍሱ ወደ ገነት ሄዳለች አልሄደችም? አሁን ለምሳሌ ሰማይ አለ የእግዚአብሔር ዙ አይደለ? እሺ እና ጳውሎስም እኮ ሄጄ መጣሁ ብሏል። ቆይ ስለ ጳውሎስ አለ ማወራው። ይኸውልህ በመሰረቱ ቆይ የሞተ ሰው ወዴት ነው የሚሄደው? በመጀመሪያ የሞተ ሰውማ ይተኛል፣ ይነሳል። ታንቀላፋላችሁ። ነፍሱ ወዴት ነው የሚሄደው? ነፍሱ የት ትሄዳለች እኮ? የት ነው እንዴ? የሞተ ሰው የት ነው የምትገባው? ወዴት ነው የምትሄደው? ነፍሱ ትተኛለች። ጌታ ሲመጣ ጊዜ ይጠራል ሁሉንም። የት ነው የምትተኛው? ምድር ላይ ነው? የት ላይ ነው? እንግዲህ እኔ መጽሐፍ ቅዱስ ላይ እንደተረዳሁት እግዚአብሔር ኢየሱስ ክርስቶስ ይሆናል። አይ እኔ እኮ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሰማይ መላእክቶቹ ጋር ሲመጣ የሞቱት ሁሉ ይነሳሉ፣ በሕይወትም ያሉት ይነጠቃሉ ይላል። ስለዚህ ያንን ነው ተቀብዬ ቀሲስ አሁን አንተ የምታወራው ይኸውልህ፣ አሁን እኮ የምታወራው ነገር አልቀበልም። አንተ የምታወራው ጥቅስ ስለ ትንሣኤ ዘጉባኤ ነው። ይሄ የሚበሰብሰው የማይበሰብሰውን ለብሶ የሰው ልጅ ከብሮ ይነሳል። ምንም ጥያቄ የለውም። የትንሣኤ በኩር ክርስቶስ እንደተነሳ እኛም ደግሞ እንነሳለን። ጥያቄ የለውም። ይህ ትንሣኤ ዘጉባኤ ነው። እየጠየቅኩ ያለሁት ጌታ ዳግም እስከሚመጣ ድረስ አንድ ሰው ሲሞት ነፍሱ የት ነው የሚሄደው? እንግዲህ እኔ ማቀው ነፍሱ የት ይሄዳል ብትለኝ ሲኦል ይሄዳል። ፍርድ ቀን ሳይደርስ ተፈረደበት የሚባል ነገር የለም። ነፍሱ እንግዲህ ለምሳሌ እግዚአብሔር የሰጠን ነገር ነው አይደለ? ፍርድ ቀንን ተጠብቀን እንነሳለን ማለት ነው። የት ነው የሚሄደው? ምድር ላይ ነው የሚሄደው? እዚህ አብሮ ነው የሚበሰብሰው ምናምን። ነፍስ የሚሞት ነገር አይደለም እኮ። የት ነው የሚሆነው? አሁን ለምሳሌ ቆይ ላብራራለህ፣ ላግዝህ። አሁን ስጋ
ወስደን ሰው ሲሞት ነፍስ መሞት ማለት ነፍስ ከስጋ መለየት ነው አይደለ? አሁን ሰው ሲሞት በቃ ነፍሱ ከስጋው ከሌለ መንቀሳቀስ ሲያቆም ተሰብስበን ወስደን ስጋውን በመቃብር ውስጥ እንቀብረዋለን አይደለ? ምንም ጥያቄ የለውም። በመቃብር ውስጥ ይበሰብሳል፣ ይተላል፣ ይሸታል፣ ምንም ወደ አፈርነት ይቀየራል። አፈር ነው የሚሆነው እስከ ትንሣኤ ዘጉባኤ ድረስ በቃ አፈር ሆኖ ይቆያል። ነፍሱ ግን የት ነው የምትሄደው? አብራ ነው የምትቀበረው ነፍሱ። አብራ ከተቀበረች ነፍሱ ሲጀምር ስጋው ውስጥ ካለች ነፍሱ ከተለየች አይባልም፣ ሞታ አይባልም። ነፍሱ እኮ ከስጋው ካልተለየች እኮ ሞታ አይባልም አንድ ሰው። ስለዚህ ነፍሱ የት ናት? ተለየች። ነፍስና ስጋ ይለያያሉ። ስፕሊት ከተለያዩ በኋላ ነፍስ የት ነው የምትሄደው? አንተ እኮ ስላወራኝ ነው ቅድም ከሲኦል ያወጣሉ ብለሃል ስላልከኝ ነው። ገድላቸው ላይ ከሲኦል ማውጣትና ማስገባት የእግዚአብሔር ስራ ነው። ትክክል ነው። በነገራችን ላይ የፈለገው ማንኛውም ቢሆን ሐዋርያትም ቢሆኑ ቅዱሳንም ቢሆን ቢባል በእግዚአብሔር ነው፣ ምንም ጥያቄ የለውም። ግን አንተ እንዳንተ አመጣጥ ልምጣና አንድ ጴንጤ ሲሞት ነፍሱ የት ነው የሚሄደው? የፋጡማ የዚች እስጲሮስ ቅድም ሲያሳየን የነበረው ፋጡማ ሞታ 12 ሰዓታት ሙሉ ሞታለች። ይህ ፓስተር መጥቶ አስነሳት። የፋጡማ ነፍስ የት ነበረ? ስጋዋ ገና ስላልተቀበረ እዚያው ነበረ። ነፍሷ የት ነበረ? እንግዲህ ቢብሊክሊ የሚለን እግዚአብሔር እንግዲህ በተአምሩ እስከሚመጣ ጌታችን ኢየሱስ ክርስቶስ እስከሚመጣ አስነሳቸው ሲል እንግዲህ ምን ማለት ነው? የሞቱት ተነሱ ማለት ምንድን ነው? የማይበሰብሰውን ስጋ ያዙ እና ተነሱ ይላል። የማይበሰብሰው በሚበሰብሰው የማይበሰብሰው ተተክቶ ማለት ነው። እና እግዚአብሔር ሲጠራን ተአምረኛ አምላክ እንደሆነ ታምናለህ። ሲጠራን እንግዲህ ከሞት ስንነሳ ማለት ነው የማይበሰብሰውን ስጋ ይዘን እነሳለን ማለት ነው። ከየመቃብሮቻችን እንወጣለን። እሱ ይኸውልህ ወንድማችን፣ እሱ ትንሣኤ ዘጉባኤ ነው የሚባለው። ይኸውልህ ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ስታነብ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። ኦኬ፣ መልካም ለሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ደግሞ ለቅጣት ለፍርድ ይነሳሉ ይላል መጽሐፍ ቅዱስ። ኖ ኩዌሽን። እሱ ትንሣኤ ዘጉባኤ ነው የምንለው በእኛ ቤተክርስቲያን ከአምስቱ አዕማደ ምስጢራት ከምንላቸው ዶግማ ነው ይሄ ለእኛ ቤተክርስቲያን። ምስጢራት ትንሣኤ ሙታን የለም የሚል ሰው ካለ ክርስቲያን አይደለም። ሰው ካልተነሳማ ምንድነው ጥቅሙ? ምንድነው ይላል ቅዱስ ጳውሎስም እንደ ሰዱቃዊ እኛ ትንሣኤ ሙታን የለም ብለን አናምንም። ኦኬ፣ ስለዚህ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ጸሎተ ሃይማኖት ላይ ያለ ይሄ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለሙ ብሎ ነው ክሪዳችን የሚዘጋው። ይህንን በቅዳሴያችን ላይ በየቀኑ በጸሎታችን ላይ ደግሞ ሁልጊዜ ዘወትር ጸሎት ላይ ጸሎት ሃይማኖት እንትኑን እንጸልይ። ኦኬ፣ አንተ የምታወራኝ አሁን የምታወራኝ አንተ የምታወራኝ አሁን ምን አለ? ቆይ ምን አለ? ሊስን በደንብ አድምጠኝማ። ይኸውልህ ሰው አሁን ጥያቄ እኮ አንተ እኮ ነህ ያነሳው ጥያቄ። ገድላችሁ ከሲኦል ቅዱሳን ያወጣሉ ምናምን ይላል አልከኝ። ኦኬ፣ እኔ እንደ መጽሐፍ ቅዱስ ሀሳብ ምን አልሁህ? መጽሐፍ ቅዱስ በዚህ በአንደኛ ሳሙኤል ምዕራፍ 2 ሳሙኤል ምዕራፍ 2 ከቁጥር 6 ላይ እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ይላል። ወደ ሲኦል ያወርዳል ያወጣልም መጽሐፍ ቅዱስ ይላል። እግዚአብሔር ከሲኦል እንደሚያወጣ እንደሚያወርድ መጽሐፍ ቅዱስ ይናገራል። ይኸው ግን አንተ ባነሳው መሰረት ፓስተሩ የሞተ ሰው አስነስቷል። ኦኬ፣ የሞተው ሰውዬ የፋጡማ ነፍስ የት ነበረ ነው ጥያቄው። ስለ ትንሣኤ ጉባኤ ምናምን እንዳትነግረኝ፣ እሱ በመጨረሻው ዘመን የሚሆን ነው ማለት ኢብን እኛ ራሱ ያልሞትን ሰዎች በቅጽበት ሞትን ቀምሰን ከኛ በፊት የሞቱትም አንቀድማቸውም ይላል ቅዱስ ጳውሎስ። እኛ በሕይወት ያለን ይላል ደግሞ ምክንያቱም የፍጻሜ ዘመን ላይ በሕይወት የሚኖሩ ሰዎች ሊኖሩ ይችላሉ እና ግን ሞትን ይቀምሳሉ። ያልሞቱ ሰዎችም የሞቱት ሰዎች ከኛ ቀድመው የሞቱት ይነሳሉ።
ያለምንም መቀዳደም አንዱ ወደኋላ አንዱ ወደፊት ሳይቀር እኛም በቅጽበት ሞትን ቀምሰን አዲስ ሆነን ታድሰን በትንሣኤ በክብር ትንሣኤ የማይራብ ይሄ ስጋችን የሚበሰብሰው የማይበሰብስ የሚራበው የማይራብ የሚጠማው የማይጠማ ሽንት ቤት የሚሄደው የሚመላለሰው ራበኝ ጠማኝ የሚለው የማይራብ የማይጠማ ጥፍራችን የማያድግ ፀጉራችን የማያድግ የማይዘረዝ ሌላ ምንም ነገር ላብ የማያልበን ማንራብ ሆነን ዘላለማዊ ሆነን ታድሰን ግሎሪፋይ የሆነ በዲ ይዘን እንነሳለን። ልክ ክርስቶስ እንደተነሳው የሙታን ትንሣኤ በኩር ስለሆነ እሱ እኛም ያንን ክርስቶስ የተነሳውን ትንሣኤ እንነሳለን፣ በከበረ ስጋ እንነሳለን እና ነፍስን ከስጋ አዋህዶ ነው የሚያስነሳል። ኦኬ አሁን እየጠየቅኩ ያለው ትንሣኤ ጉባኤ ሲመጣ አዋህዶ እንደሚያስነስ ራሱ ይላል እኮ ነፍሴን እሰጣለሁ አለ ጌታ። እኔ ራሴ እሰጣታለሁ እንጂ ማንም ሊወስዳት አይችልም አለ። ነፍሴን ከስጋ አዋህጄ አስነሳታለሁ አለ። እሱ ቀራንዮ ላይ አባት ሆይ ብሎ የሚያደርጉትን አያውቁምና ይቅር በላቸው ተጠማው ሲል መጻጻውን ሲቀምስ ነፍሱን ሰጠ። ስለኛ ነፍሱን ሰጠ። ነፍሱ ከስጋው ተለየ። ነፍሱ ከስጋው ተለይቷል። በመቃብር 3 ቀን ማለት 3 ሌሊት አደረና እንደገና ላስነሳት ስልጣን አለኝ አለ። በነፍሱ ምን ይላል? እዚህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ነፍሳትንም ወደ ሲኦል ወርዶ ሰበከላቸው ይላል። ኦኬ በሁለተኛው ቀን ግን በሶስተኛው ቀን ግን ነፍሱን ከስጋው ጋር አዋህዶ መለኮት አልተለየ ይነሳሉ። ልዩነቱ እኛ ሕያዋን ሆነን እንድንኖር ነው። ለክብር ነው የምንነሳው። እነሱ ግን ለፍርድ ነው የሚነሱት። ለዘላለም አይሞቱም። እነሱም እኮ ኃጥአንም እኮ ገሃነም ውስጥ ለዘላለም ይኖራሉ። መሞት እኮ አይችሉም። ሕያዋን ነው ሰው። ሕያው ስለሆነ ሕያውነቱ ባህሪው አይለወጥም። የነፍስ ባህሪ ሕያው መሆን ነው። የፈለገው ነገር ብትወስዳት ሲኦልም ትግባ ግን ገሃነምም ይግባ ህልውናው አይጠፋም። ምክንያቱም ሕያዊት ነባቢት ለባዊት ናት ነፍስ። ይሄ ባህሪዋ ነው፣ አይለወጥም ፎርኤቨር። ክፉም የሰሩት ያን ጊዜ ይነሳሉ። ኃጥአንን በቀኙ ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል ይላል መጽሐፍ እንደሚነግር። አሁን ጥያቄ ሰው ሲሞት የፋጡማ ነፍስ የት ነበረች አሁን? እና በኋላማ ተነስታ መጣች እኮ ወክ አረገች እኮ ተመላለሰች፣ አየናት። ነፍሷ ግን ሞተች። ስጋው ከተለየ መለየት ነው ብለናል። የት ነበረች የፋጡማ ነፍስ? ሲኦል ነበረች? ገነት ነበረች? ከየት ነው ይሄ ፓስተር አምጥቶ ያስነሳ? እሺ ወዴት ልመልስህ መሰለህ? ባይዘወይ ያችኛዋን ጥቅስ እፈልጋታለሁ፣ መረጃዋን እግዚአብሔር ከሲኦል ያወጣል የሚለውን አንደኛው ያታነብ ታወጣልኛለህ ጥቅሱን። ከተሳሳትኩም እማራለሁ። ስንተኛ ጥቅስ ላይ ነው? እስቲ አንብብ። መጽሐፈ ሳሙኤል ቀዳማዊ 2:6 እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። ወደ ሲኦል ያወርዳል ያወጣል። ማን? እግዚአብሔር ይገላል ያድናልም፣ ሲኦልም ያወርዳል ያወጣል። ቄስ ይቅርታልና ግን ታሪኩን ያምነዋል? በሱ ብንጀምር ይህንን ታሪክ እንደሚልወስ በትልቅ ሚዲያ ነው፣ በዓለም አቀፍ የተላለፈው ነገር። በነገራችን ላይ አሳያቸዋለሁ። ይህን አንተ ያሳየውን ቪዲዮ ነው። ያምነዋል ይህን ታሪክ ጠይቀዋል። እዛ ግን ከመሄድ በፊት ግን ከይቅርታ ጋር እኔ ስለምወጣ ቪዲዮን ለቅቄዋለሁ፣ ሼር አደርጋችኋለሁ። ስሙት። ቆርጬ ነው እንትን ያልኩት እና ምሳሌ እግዚአብሔር አያወጣም ስትል የትኛውን የመጽሐፍ ቅዱስ ጥቅስ እየጠቀስክ ነው? እግዚአብሔር ከገነትም ከገሃነም ሲኦልም አያወጣም ስትል የትኛው መጽሐፍ ቅዱስ ጥቅስ እየጠቀስክ ነው? ሆሊስቲክሊ እኔ ስለማምን የፍርድ ስለሆነ ይሄ እግዚአብሔር ምን ይሳነዋል ከሚለው እኮ መጽሐፍ ቅዱስ ላይ ሳታነብ አልገባህም። እኔ እግዚአብሔር ምን ይሳነዋል ለማለት ፈልጎ እዛ ላይ የተጻፈ ነገር እንደሆነ አምናለሁ። ምክንያቱም ለምን መሰለህ ጥያቄውን ስጠይቅ ኤልሻዳይነቱን አልፋ ኦሜጋ ማሳየት ነው እንጂ እግዚአብሔር ከፈረደ በኋላ መጽሐፍ ቅዱስ ክፍል ጋር አድርገህ ነው የምጠይቀው ነው የምልህ። ምኑን ጥያቄን ስጠይቅ የትኛው መጽሐፍ ቅዱስ ክፍል ስህተት ነው ብሎ ነው የምጠይቀው? አሁን ለምሳሌ እግዚአብሔር ከሲኦል ሰዎችን አወጣ
ማውጣት አይችልም የሚል የትኛው መጽሐፍ ቅዱስ ጥቅስ ላይ አንብበ ነው? ኦኬ ሊስን አሁን ስለ ሲኦል ነው አይደለም እንነጋገረው። ሲኦል ከተባለ ከተፈረደበት ሰው የመጨረሻው ጊዜ የትኛው እሱን አልፈልግም። እኔ አሁን ይሄ ትንታኔውን ሰው የምፈልገው በቀጥታ መጽሐፍ ቅዱስ ትጠቅስና እዛው እግዚአብሔር ያው እዚህ ጋር እንደዚህ ይላል የእናንተ አስተሳሰብ ስህተት ነው ማለት አለብን። መጽሐፍ ቅዱስ ሳትጠቅስ ዝም ብለህ በራሱ ኦፒኒየን ሊሆን አይችልም። አልገባኝም። ኦፒኒየን የምትለኝንም የትኛውን መጽሐፍ ቅዱስ ጥቅስ ጠቅሰህ ነው የምትጠይቀው? የትኛው መጽሐፍ? አሁን ሙስሊሞች ለምሳሌ ኢየሱስ ክርስቶስ አምላክ አይደለም ሲሉ የሆነ ጥቅስ ይጠቅሱልናል አይደለ? እኛ ደግሞ እናስረዳቸዋለን። ይህ ማለት እንደዚህ ነው ብለን እናስረዳለን። አንተ ዝም ብለህ ተነስተህ ጥያቄ ከየትኛው ጥቅስ ላይ ተነስተህ ነው ጥያቄ ነው? የትኛውን ጥያቄ ጠየቅኩኝ ነው አዳም? እግዚአብሔር ከሲኦል ሰዎችን እንዴት ያወጣል ብለህ የጠየቀው? በጣም ጥሩ። አሁንም እኮ ልነግርህ የተባለ ቀሲስ ያነበቡልኝን የእግዚአብሔርን ኃያልነት ለመግለጥ ነው እንጂ እግዚአብሔር ጀጅመንት ዴይ የሚባል አለ። ጀጅመንት ዴይ ላይ ሲኦል የተወረወረ ሰው ተመልሶ ይወጣል የሚባል ነገር የለም። እሱን ልናረጋግጥ እኛ እሱን አልጠየቅንም ስለመጨረሻው። አሁን እኮ ነው አሁን ላይ ሰው አሁንም ደግሞ ሲኦል መሄድ የለም። እሺ እኔ እኮ አሁን ቀሲስ ጠየቀኝ ልመልስ። ቀሲስ ይቺ ሴትዮ የት ነበረ እንትኗ ነፍሷ ተባለ። እኔ ደግሞ የምጠይቀው ምንድን ነው ጌታ ኢየሱስ ክርስቶስን አልዓዛርን ሄደና አልዓዛር ሆይ ተውት አንቀላፍቷል ነው ያለው እንጂ ሲኦል ነው ያለው ላውጣው አላለም ወይ ገነት ነው ያለው ከዛ ልመልሰው አላለም። አንቀላፍቷል። አንዴ አዳም አንዴ ፕሊስ ሊጨርስ። አንቀላፍቷል ማለት ነው ማለት ነው። አንዴ ሊጨርሳ እና ጌታ ኢየሱስ ክርስቶስ ከሰማይም ሲመጣ ጊዜ ያንቀላፉት ቅዱሳን ይነሳሉ ነው የሚለው እና የሞቱት ደግሞ ይነሳሉ የሚባል ጀጅመንት ዴይ ላይ ነው። ስለዚህ እግዚአብሔር በችሎታው በተአምሩ ይሄን ያደርጋል። ማንቀላፋት የሚባል ነገር አለ። መድረክ ጊዜ አለ። ስለዚህ ሲኦል ገብተን ከዛ በኋላ እንወጣለን የሚባል ነገር የለም። ሲኦል የመጨረሻው ፍርድ ነው። ኦኬ። ስለዚህ ማንቀላፋት የሚባል ነገር እንዳለም እንወቅ። እሺ፣ እናመሰግናለን። ያው እንደሰማችሁት ኦርቶዶክሳውያን ብዙ ጊዜ ፕሮቴስታንቶች አስዩም ያደርጋሉ ማለት ከራሳቸው ኦፒኒየን አስዩም ያደርጋሉ። የመጽሐፍ ቅዱስ ጥቅስ ሳይጠቅስ ሰው የሚጠይቅ ከሆነ የራሱ መረዳት ነው እየጠየቀ ያለው እና ጥያቄው መጽሐፍ ቅዱስ ላይ አስደግፈ ነው መጠየቅ አይደለም። አሁን አንቀላፍቷል ማለት መጽሐፍ ቅዱስ አይደለም። ጌታ እኮ የተናገረውን ነው የምናገረው። አንቀላፍቷል ማለት ምን ማለት ነው ስል ዝም አልከኝ እኮ። በቃ አንቀላፍቷል ማለት ሲኦል ገብቷል ወይ ማለት ነው ወይ? አንቀላፍቷል ማለት ምን ማለት ነው በመጽሐፍ ቅዱስ? በቃ ጌታ ኢየሱስ ክርስቶስ በየቦታው ሲናገር አንቀላፍቷል። ያችንም የሞተችው ልጅንም ጣቢታ ተነሻላትንም አንቀላፍታለች ነው። እንዲያውም ሰዎች ምን አሉ? ሳቁበት ነው የሚለው አይደለ? ስለዚህ አንቀላፍታል ማለት የእረፍት ጊዜ ነው። ጌታ ሲጠራ ሰው ለምሳሌ መጽሐፍ ቅዱስ ላይ ሰው አንቀላፋ ሲባል ምን ማለት ነው? ሞተ ማለት ነው። በቃ ትክክል። አይ በነገራችን ላይ መጨረሻው ላይ ነው የሰማሁት። ሚውት አድርጌ የሆነ ስልክ መጥቶብኝ ነው። አዎ አንቀላፋ ማለት ባይዘው ሞተ ነው። አሁን ግን በእርግጥ ይላል የአልዓዛርንም ጌታ ሲናገር እሱ ግን እንደሞታ ተናገረ ይላል። ስለዚህ ሌላ ትርጉም ለመስጠት አትሞክር። ሴቭድ ባይ ግሬስ። አሁን ካላወቅከው አላውቀውም በልና ወደ ሌላ ብንሄድ ነው የሚሻለው። እንደዛ ይሻላል። ቀሲስ ያው እኔ ጥቅስ ሳይጠቅስ ስለጠየቀ ብዬ ነው እንጂ እንትና ማለት አሁን ለመቃወም ከጅምሩ እኮ አባሉ አሁን እዚህ ጋር መነኩሴ ናቸው። በእኛ ቤተክርስቲያን መነኮሳት የሚነበቡ የህይወት መሰክሮች እዚህ ጋር ነው። ኦኬ፣ የህይወት ምስክር ናቸው፣ የሚነበቡ ናቸው። አሁን የሞቱትን ቅዱሳን አይደለም፣ አሁን በቁማቸው የዚህንን ዓለም ምኞታቸውን የተው አባት ናቸው መነኮሳት በእኛ ቤተክርስቲያን። እኔን ብትወስደኝ አሁን ባለትዳር ነኝ እና መነኮሳት ግን ከኛ በጣም ላቅ ያሉ ናቸው። የምናወራው ነገር በደንብ ሴቭድ ባይ ግሬስ የምትረዳ ከሆነ እየዋሸን ልናነባ አንችልም። መናገር የምንችለው በእኛ ቤተክርስቲያን ገርል ሰብከን ክርስቲያን ማድረግ አይቻልም። ኦኬ፣ ምን ማለት ነው? ለምሳሌ እኔና ሴቭድ ባይ ግሬስ እኔና አንተ 100 ገርል አቅርቤልህ 100ውን ገርል ብትቀበለው ትክክል ነው ብለህ ብትቀበለው ክርስቲያን መሆን አትችልም። ለምን? ክርስቲያን ማደርግ ዶግማውን አስተምርኔ በክርስቶስ ካላመንክ ምንም ትርጉም የሌለው ነገር ስለሆነ ነው። ኦኬ፣
በክርስቶስ ስታምን ግን አንድ ክርስቲያን አንተ አሁን ብትመጣ ቴስት ሚ ማለት እኔ አሁን ልትሞክረኝ እኔ ራሴ መሞከር ትችላለህ። እኔ ወደ ቤተክርስቲያን መመለስ ፈልጋለሁ ብትለኝ አሁን እኔ ማስተምርህ ዶግማን ማስተምርህ ዶግማውን አስተምርሃለሁ። ስለ ምስጢረ ሥላሴ፣ ስለ ምስጢረ ቁርባን፣ ስለ ምስጢረ ሥጋዌ፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ትንሣኤ ሙታን አወራሃለሁ እንጂ የሆነ ገድል ይዤ መጥቼ አቡነ ተክልዬ እንደዚህ እንደዚህ አድርገው እንደዚህ አደረጉ፣ አቡነ ገብረ መንፈስ ቅዱስ ይሄ ህይወት ነው። ከገባህ በኋላ ክርስቲያን ከሆንክ በኋላ አንተ የእነሱን ህይወት ልትማርበት ይኸው ቅድም መለስ ወጉ እንደጻፈው አይነት ሰውዬ ማለት ነው እንድትማርበት ነው። ስለዚህ ዶግማው ላይ ነው እንጂ ማውራት ያለብን የሆነ ገድላትን አምጥተህ ብናወራ ምክንያቱም በሩ ሃይማኖቱ ላይ ነው፣ ዶግማው ላይ ያለው በሩ መግቢያው በር ከተከፈተ በኋላ ውስጥ ስላለው ሳሎን፣ ስለ ዕቃዎቹ፣ ስለምናምን፣ ስለ ቅዱሳን፣ ስለ ሰማዕታት ከዚያ በኋላ እናወራለን እንጂ በእኛ ትምህርት ቤት እኔ አሁን ቆሎ ትምህርት ቤት የመጣሁት በቆሎ ትምህርት ቤት ነው። አባም እንደዚያ ነው የመጡት። የሚገርምህ ቆሎ ትምህርት ቤት እንኳን ያመነ ክርስቲያን የሆነ ሰው እንኳን አንድ አገልጋይ ለመሆን ትምህርት ቤት ሲገባ የመጀመሪያው ፊደል ይማራል። ከዚያ መልእክተ ዮሐንስ ነው የሚማረው። መልእክተ ዮሐንስ አንደኛ ዮሐንስ መልእክት ማለት ነው። ከዚያ ወንጌለ ዮሐንስ አለ። ወንጌለ ዮሐንስን በግዕዝ ደጋግሞ ያነበዋል። ከዚያ ዳዊት ነው የሚማረው። እስከዚህ ድረስ ይኸውልህ ገድል ምናምን ውስጥ የለም። እንኳን ለእኛ እንኳን ለአማኞቹ ነው የምነግርህ። ወንጌል ነው የምንማረው፣ ዳዊት ነው የምንማረው፣ መጽሐፍ ቅዱስ ነው የምንማረው። ዳዊትን በቃላችን እስከ መሸምደድ ድረስ። ከዚያ በኋላ ማለት ነው ልክ በክርስትናችን እየጸናን እየበረታን ስንመጣ የጸኑትን ማንበብ የሐዋርያትን የዕብራውያን ምዕራፍ 13 ላይ የተጋደሉትን ህይወት ማንበብ እንጀምራለን። ክርስቶስን የመሰሉትን ህይወታቸውን ክርስቶስን የሚመስል ህይወት ያላቸው በነገራችን ላይ መርጠን ነው እኛ ሰማዕታት የምንል እንጂ ኤቭሪ ክርስቲያን ሲሞት ሰማዕት አንልም። እኛ በጣም በጣም የታወቁ ለወንጌል ዋጋ የከፈሉ ለምሳሌ አቡነ ተክለ ሃይማኖትን ስንወስድ በዚያ እሳቸው የነበሩበት ዘመን በጣም ከባድ አምልኮ ጣዖት የተስፋፋበት ዘመን ነው። እንዳሁኑ ቄስ የበዛበት ምናምን ዘመን አልነበረም። በእግራቸው እየተጓዙ ነው ወንጌል ሲሰብኩ የነበረው። ልብ አድርግ። ቤተክርስቲያን ማለት ዛሬ መጽሐፍ ቅዱስ እኛ ጋር እንዲደርስ አገልግሎት ሳይቆረጥ እኛ ጋር እንዲደርስ ዋጋ የከፈሉ ናቸው። አቡነ ተክለ ሃይማኖት ክርስቶስን በመስበክ ማለት ነው። ጣዖታትን እያጠፉ ማለት ነው። በየአካባቢው የሆነ ጣዖት ያመልኩ የነበሩትን ዛፍ ቅቤ የቀቡ የነበሩትን እና በጣም ትልልቅ ነገስታት የሚባሉትን ሳይቀር እየሄዱ ጣዖት ያመልኩ የነበሩትን ጣዖታቸውን እንዲጥሉና በነገራችን ተክለ ሃይማኖት ማለት የሃይማኖት ተክል ማለት ነው። ደግሞ ያ ተክል ምንድነው? አብ የተከለው ተክል ነው። እኔ እንትን ምንድነው? እኔ ተከልኩ አጵሎስ አጠጣ እግዚአብሔር ያሳድግ ነበር እንዳለው ቅዱስ ጳውሎስ የሃይማኖት ተክል ማለት የተዋህዶ ተክል ናቸው። ክርስቶስ ወልደ እግዚአብሔር ወልደ ማርያም ስግው ብለው በማመን በማሳመን በማጥመቅ ሲሰሩ የነበሩ አባት ናቸው። ክርስቶስን ልብስ ያደረጉ ናቸው። መናኝ የነበሩ ናቸው። የጸሎት ህይወት ነው ያላቸው። ኦኬ የኔን አባት ገድላቸውን ብታነብ ያንን አንደኛ በነገራችን ላይ ገድላት ታሪክም ጭምር ነው አላቸው። ታሪክ ትማርባቸው የታሪክ መዛግብትም ጭምር ናቸው። ለምሳሌ የአቡነ ተክለ ሃይማኖትን ገድል ስታነብ በዚያን ጊዜ የነበረውን ነገስታት ታሪክ ጭምር ትማራለህ። ፈተናው በዚያ ዘመን የቤተክርስቲያን ምን እንደሆነ ማብረት ትማርበታለህ። ስለዚህ እዚያ ውስጥ እንኳን እንደዚያ ያለ ነገር ለምሳሌ እንደው በጣም እንኳን ስህተት የሚባል ካለ ይታረማል። ምክንያቱም አስራው መጻሕፍት አይደሉም፣ እነሱ አዋልድ ናቸው። ሐሳባቸው መጽሐፍ ቅዱሳዊ ነው። ኢንዲቪጁዋል ግን እንደኔ ያለ ሰው ሲጽፍ ቦይ ፊደል ወይ የቃላት እንደው ስህተት ብፈጽም እኔ ምክንያቱም ራሳቸው አይደለም ገድሉን በነገራችን ላይ የሚጽፉት አቡነ ተክለ የራሳቸው ቢጽፉት እንደው ላይ ይሳሳቱ ይችላሉ። በነገራችን ላይ በእኛ ቤተክርስቲያን የማይሳሳት አባት አለ ብለን አናምንም። ለምሳሌ ጳጳስ የነበሩ አቶ ተብለው እንደገና የተመለሱ አሉ። በእኛ ቤተክርስቲያን ታሪክ ይሳሳታሉ። ማንኛውም ሰው ይሳሳታል። ኦኬ። ስለዚህ ራሳቸው እንኳን ገድላቸውን አይጽፉትም። የሚጽፉት ደቀ መዛሙርቶቻቸው። ምናልባት ደቀ መዛሙርቶቻቸው ሲጽፉ የረሱት ታሪክ ቢኖርና አይ ይሄ እኮ ታሪክ እኮ ሌላው ደቀ መዛሙርታቸው መጥቶ ከተማሪዎቻቸው ሌላ መጥቶ አይ አባታችን እኮ እዚህ ላይ ያረጉት እንደዚህ ነው ብሎ ቢል አቃንተው ልንጽፈው እንችላለን። ማተራ ያደረገ ነው ቤተክርስቲያን እንትን ያለ እና በዚህ መንገድ መረዳት ያስፈልጋል ነው። በዚህ መንገድ መረዳት አባ የሆነ ነገር ይጨምሩ በዚህ ላይ እና እኔ ይበቃኛል። ከዚህ በኋላ ልወጣ ነው። በጣም ይቅርታ፣ በጣም ደከመኝ። ተባረክ። አንድ አዳምዬ መጽሐፍ ቅዱስን ቃል በቃል ስናየው ሰው ከሞተ በኋላ ምን ይሆናል የሚለው ነገር ያው ወደ እግዚአብሔር ይመለሳል። ቴሊ ዌይትስ ሪዘሬክሽን ጀጅመንት ዴይ አይደለ?
ምክንያቱም ወደ እግዚአብሔር ይመለሳል ስትል ወደ ገነት ነው ወደ ሲኦል ነው? አሁን እኮ ይሄ ነው ይሆን። አሁን ለምሳሌ ይህን መሰለህ መጽሐፍ ቅዱስ ላይ አሁን ለምሳሌ ጳውሎስ ሲናገር ከዚህ ሰውነት ብለይ ይሻላል እና ደስ ይለኛል ከእግዚአብሔር ጋር ፕሬዘንስ ኦፍ ጋድ ይላል አይደለ? እና ሰለሞንም የጻፈው አለ ወደ ስጋ ይበሰብሳል፣ መንፈስ ግን ወደ እግዚአብሔር ትመለሳለች። ወደ እግዚአብሔር ትመለሳለች ይላል። ግን ገሃነም ትገባለች፣ ሄቨን ትገባለች አይደለም። እስከ ጀጅመንት ጊዜ ትጠብቃለች። የት ነው የምትጠብቀው? ጥያቄው እኮ የት ነው የምትጠብቀው? የት ላይ ሆና ነው? ዛፍ ላይ ወጥታ ነው? አለት ላይ ሆነ? ውሃ ውስጥ ገብታ ነው? የት ነው? በቃ እንግዲህ እሱ ምን ይላል? አንዳንዶቹ ምን ይላሉ? ስቴት ኦፍ ኮማ ብለው የሚያምኑ አሉ። ስቴት ኦፍ ኮማ በቃ መጠበቂያ ቦታ ነው። ትጠብቃለህ። የት? እግዚአብሔር ነው ነፍስ ሰጠ። እግዚአብሔር ነው ነፍስን የሰጠ፣ ነፍስን ይወስዳል አይደለ? በነገራችን ላይ ሪተርንስ ቱ ሂም ስትንፋሱ አይደለ? ስቴት ኦፍ ኮማ ያልከው ምን ወደሱ ይመለሳል። ሆስፒታል ነው ይሁን ስቴት ኦፍ ኮማ ኖ እንደዛ ማለታቸው ምንድን ነው? ጸጥ ብለህ ትጠብቃለህ እስከ ጀጅመንት ጊዜ። ባይ ዘ ዌይ ጀጅመንት ጊዜ ልክ እንደ ትናንትና እንደሆነልህ ነው የሚመስልህ። ማአት ጊዜ የጠበቅክም አይመስልህም። ማለት ምንድን ነው? ሰው ከሞተ በኋላ የጀጅመንት ጊዜ ሲደርስ አሁን ሞታ አሁን የተነሳ ነው የሚመስልህ። ስቴት ኦፍ ኮማ ማለት ነው። እና ሰዎች ምን እያደረጉ ይጠብቃሉ የሚለውን ነገር አላውቅም። ምን አይነት ቦታ ነው ያሉት? አንድ ግን ማቀው ነገር ገሃነምና ወደ ገነት የሚገቡበት ጊዜ ግን የፍርድ ቀን የሚባል ጊዜ አለ። በዛ ጊዜ ግን የሚጠብቁበት ቦታ አለ ብዬ አምናለሁ። እንዲያው ባትቸገረ እንዲያው መመለስ አልቻልክም። አሁንም እኮ ጥያቄያችን ደግሞ ፍትን አድርገህ ቀሲስ በመጽሐፍ ቅዱስ እንደኔ እየተናገርክ ንገረኝ። አይ መጀመሪያ ሰው ይኸውልህ፣ ይሄ ፓስተር የዚህችን የፋጡማን ነፍስ የት ነበረች? ከየት ነው ያስነሳት ነው እኮ ጥያቄው። አሁን እኮ እኛ የምናወራው እኮ እሱን ነው። እሺ አንተ ምን ይመስላል ቀሲስ? አይ የኔን መልስማ በጣም ፍንትው አድርጌ በቀላሉ ነው የምነግርህ። መጀመሪያ የአንተን መልስ ንገረን። እሺ ዮሐንስ 14 ቁጥር 2-3 ይላል። ዮሐንስ 14 አንበው። ኦኬ ምን ይላል በእንግሊዘኛው? Jesus said he is in the present heaven preparing a new place for us. Heaven where God is already prepared, but Jesus is working on a new location. This is not the end አይደለ? እኔ አዲስና ሰማይን እሰራለሁ ይላል። አሁን እኛ ስንሞት አዲስና ሰማይ አንዴ አቴንሽን እየሰጠው አይደለም። ፍሬ ምናጦስ አቴንሽን ሰጥተህ አዳምጠው። ይቅርታ። እሺ እያዳመኩት። እሺ አዎ። እና የእግዚአብሔር ልጅ ኢየሱስ ክርስቶስ ያለን እሱ የሚነግስበት ለሚሊኒየም ጊዜ አዲስና ሰማይና ምድር ይሰራል። የአዲስና ሰማይ ምድር ሳይሰራ ግን ሄቨን የምንለው እኮ እሱ ነው አይደለ? ግን ይህንን የጠቀስከው ምን ልታስረዳን የፈለግከው ምንድን ነው? አሁን ይህን የጠቀስክበት ዋናው ነገር ልታስረዳን የፈለግከው ሆሊስቲክሊ ስታየው ገነት የምትለው እኮ ገና አልተሰራልንም ነው የሚለው። አዲስ ሰማይና ምድር እኮ ይፈጠራል እና በዛ እኮ ነው ጌታ ይነግሳል። እኛም እዛ ነው የምንኖረው። ስለዚህ አሁን ሰው ሲሞት ወደ ፕሬዘንስ ኦፍ ጋድ ነው የሚሄደው። እግዚአብሔር ነፍስን ሰጠ፣ ነፍስን ነሳ። ከዛ በኋላ ነፍስን ይዞ ነፍስ ወደ እግዚአብሔር ትሄዳለች። በእግዚአብሔር ፕሬዘንስ ገሃነም ነች ገነት ማለት እንችላለን። ቀኗን ትጠብቃለች ነው የምልህ። ቆይ ስለዚህ በእግዚአብሔር ዘንድ ይሄዳሉ አይደል? ስለዚህ ገነት ነው ያሉት ማለት እንችላለን። እዛ ያሉበት ስፍራ
እግዚአብሔር ያለበት ስፍራ። አቀለልከው አንተ። አይ መለስከው፣ ወደ አቀለልከው። ይሄማ እንትን እኮ እያልከው እኮ ነው። እሺ እንጨርስ ማለት እንትን ስላለ እግዚአብሔር ያለበት ስፍራ ነው የሚሄዱት አለ። እግዚአብሔር ያለበት ቦታ ገነት ነን ያልከው? እግዚአብሔርማ ሶስተኛ ሰማይ ላይ ነው ያለው። እየጠቀስክ ስላልሆነ እኮ ነው። ለምሳሌ አሁን ያ በነገራችን ላይ ገነትና ሲኦል የብድ ባይ ግሬስ ገነትና ሲኦል እንዳለ ታምናለህ አታምንም? አምናለሁ። የት ነው የሚኖሩት ገነትና ሲኦል? ሲኦል ለሰይጣን የተሰራ ቦታ አለ። የት ነው ያለው? በየት ነው ያለው? ሰማይ ነው ያለው? ምድር ነው? እንግዲህ አንዳንዱ ምን ይባላል ከምድር በታች ነው ይላሉ። ጥልቁ እንግዲህ መጽሐፍ ቅዱስ ላይ ሰማይ ላይ ነው ያለው ምድር ላይ ነው ያለው የሚል የለም። ወደ ጥልቁ ሲባል ከምድር በታች እንዳለ ነው እንግዲህ ሰው እንትን የሚለው እና እኔ በእርግጥም ደግሞ የተሰራው ድቅድቅ ጨለማውን የቱ ጋ ነው ምልክቱን ጂፒኤሱን ምናምን ካርታውን አይቼ ልነግርህ አልችልም። እሱን አላቅም። በዚህ አቅጣጫ ሂድ ምናምን አልልህም። ገባ አባባሌ? ድሮም የተፈጠረ ገሃነም እንዳለ አውቃለሁ። ለሰይጣን የተቦታ ሰው የሚሄድበት ቦታ አለ በሱ ስር ሆነው፣ ግን ኤግዛክትሊ ቦታውን አላውቅም። ቆይ አይ አሁን በቃ አላውቀውም በልና እንዴት ነው እንትን ፍሬምናጦስ? አይ ቢመልሱለት ይሻላል። ግን አይ እኔ ግን ይችን ጥያቄ ለሌሎች ሁሉ ብናስተላልፋት ደስ ይለኝ ነበር። አሁን ደግሞ መጽሐፍ ቅዱስን ጥቀስልኝና ንገረኝ። አንድ ሳምንት የሚወኩ አይ ለአባ ነው የምሰጣቸው። እኔ እንኳ አባን ነው እንዲናገሩ ምፈልግ። በጣም በእውነት በጣም አፈነናቸዋል አባን። እኛ ግን ደጎች ስለሆን የማውራት ችግር የለብንም። ግን ይች ጥያቄ መጠየቅ በጣም ከባድ እንደሆነ ነው። አሁን አንተ ቀለም ያለውን ይዘህ መተህ ጠየቅከን። መጽሐፍ ቅዱስ መሰረት አድርገን እኛ እግዚአብሔር ከሲኦል እንደሚያወጣ እንደሚያስገባ ሳየን። ሲኦልና ሲኦል የሚባልም እንዳለ ምንም ግልጽ ነው። ነፍሳት ይሄ ፓስተር ደግሞ የሞተ ሰው አስነስቷል። መጽሐፍ ቅዱስ አታመጣልኝም። የት ነው ሄል የት ነው ገነት የት እንደሆነ ነግሬሃለሁ። ግን ሄል ግን የሚለውን ነገር ስቴት ሄል እኮ ማለት ሴፓሬሽን ፍሮም ጋድ ማለት ከእግዚአብሔር መለየት ማለት ነው። እንዲያውም ሊቃውንቶች ሲናገሩ ስኮላርስ የባይብል ሲናገሩ እንዲያውም ከምድር በታች ነው የሚሉት። ከምድር በታች ብሪምስቶን እና ፋየር ያለበት ከምድር በታች ነው። ምክንያቱም ጌታ ኢየሱስ ክርስቶስ ከሞተ በኋላ ተፈጸመ ካለ በኋላ ወዴት ወረደ ነው የሚሉ አይደል? በነገራችን ላይ እንደዚህ ከሆነ መጽሐፍ ቅዱስ አሁን ስለዚህ መልስ አይሰጥም ማለት ነው አይደል? ኖ አባባሌ ምክንያቱም አሁን እናንተ ስክሪፕቸር አሉን መጽሐፍ ቅዱስ ብቻ ነው የምታምኑት። አሁን ይሄ ከሌለ አሁን እኛ አብራራልሃለሁ። የማብራራልህ መጽሐፍ ቅዱስ ብቻ ሳይሆን እኛ ትውፊት አለን፣ ኦራል ትራዲሽን አለን፣ የቃል ትምህርት የቃል ቅብብሎሽ አለን እና ምናምን። እናንተ ግን ስክሪፕቸር አሉን ስለሆናችሁ መውጫ ምንድነው መውጫ የላችሁም እውነት ለመናገር። ስለዚህ ስክሪፕቸር ብቻ ስለሆነ ከእግዚአብሔር መለየት ነው ይለናል። ኢትስ a state of being separated from God. It's like separated የሆነው በራእይ አይቶ አብርሃም በእኛና በእናንተ መካከል እኔ ግን እውነት ለመናገር ምንድነው በጣም ተለያይተናል። የነሱ ስቴት ኦፍ ቢንጋቸው is separation from God። ታዲያ ቆይ ሴቭድ ባይ ግሬስ ቅድም እኔን ከሲኦል እና ከገነት ታወጣ አንተ ከሲኦል ታወጣለች ይላል ገድላችሁ ስህተት ናቸው ያልከን በየትኛው መጽሐፍ ቅዱስ መዝነን ነው? በየትኛው መጽሐፍ ቅዱስ መዝኜ ነው እንደዛ ያልኩህ? ገነት ታስገባላችሁ፣ ሲኦል ታስወጣ፣ ከሲኦል አውጥታችሁ ገነት ታስገባላችሁ ያስገባል ይላል። ይሄ ደግሞ መጽሐፍ ቅዱስ አይልም። ስለዚህ በፍታት ሰው እየተጸለየለት ይወጣል እኮ ሲጀመር እኮ ሲኦል እንዳለ እኮ አንተ ቤት እንዳለ እኮ አታውቅም ማለት እኮ ነው። ነገርኩህ እኮ አሁን እኮ ፍርድ ቀን ሳይመጣ ሰው ሲኦል አይገባም ነው የምልህ። አሁን እናንተ ግን የምትለፉት ምንድን ነው? ለሰባት ዓመት እየተጸለየለት ከሲኦል ቆይ ሲሄድ አሁን ፍርድ ሲመጣ ፍርድ ሲመጣ የፍርድ ጊዜ ሰው ወደ ሲኦል ለሚገባው ፍርድ
ያን ጊዜ ጌታ መጥቶ ሲፈርድ ይሄዳል፣ ወደ ሲኦልም ይሄዳል። ገነትና ሲኦል አብረው ይቀጥላሉ ማለት ነው፣ ይኖራሉ አይደል? አላልኩም። ከእግዚአብሔር ጋር ሴፕሬሽን ነው፣ ከእግዚአብሔር ጋር ይለያል። ሲብድ በትንሣኤ ዘጉባኤ ጌታችን ሲመጣ ጻድቃንን ወደ ገነት ነው የሚልካቸው፣ ጻድቃንን ወደ ክርስቶስ ጋር ከክርስቶስ ጋር። ቅድም እኮ ገነትና ሲኦል ብለኛል። አዲሱ ሰማይና ምድር፣ አዲሱ ሰማይና ምድር። ሲኦልስ ቆይ ለ1000 ዓመት የሚነግስበት። አይ እሱ የአንድ ሺህ ዓመት እሱ ባዶ ተስፋ ነው። ምን ማለት ነው? መጽሐፍ ቅዱስ ነው እንጂ እሱ ሌላ ይኸውልህ፣ እሱ አባታችን ለማሳቅ ነው መሰል ሰውዬው መጣው። እንዴ አይባልም እንደዛ። መጽሐፍ ቅዱስ ነው የተናገርኩት። ታወት ነው የመጣው ይመስለኝ። ተስፋ ነው አይባልም። ባይዘው የደንገራቸው። አይ ሴቭድ ባይ ግሬስ በጣም ጥሩ ሰው ነው። ለምን ኦነስት ነው። ብዙ ፕሮቴስታንት ባይዘው እንደዚህ ያለ በጣም ብዙ። በቃ አሁን ደሜን ወደ ጌታ ሊጠሩት ነው የመጡት እኮ ልባል። ሲኦል ማለት ሰው ሲሞት ወዴት እንደሚሄድ እንኳ ያውቁም ማለት እኮ ባይዘው። ይሄ እንደቀላል ነገር የምታዩት ከሆነ በጣም ሞኝ ናችሁ። አንድ ሰው ልብ አድርግ። አንድ ፓስተር ሰውየው ሲሞት ሁሉን ማለት ሊከብድ ይችላል። በነገራችን ላይ ሲሞት ወዴት እንደሚሄድ ሳያውቁ ነው ማለት ነው የሚጸልዩለት። ማለትም ቴምፖራሪ የሆነ መኖሪያውና ፐርማነንት የሆነ መኖሪያውን እንኳ ቅድም ምንድን ነው ያለው? ጌታችን በፍርድ ሲመጣ ወደ ሲኦልና ወደ ገነት ይልካቸዋል ነው ያለኝ። ባይዞ ዛሬ ማርያም አሪፍ ቀን ነው። ዛሬ ጌታ እንሄዳለን ብለን በኮንፊደንስ እንሄዳለን አይደለ? ወደ ጌታ ነው የምንሄደው ብለን በኮንፊደንስ እንሄዳለን። ሴቭድ በውስጥ መስመር ግን ነው ማርያም። አሁን ለምሳሌ ስትሞት ወዴት ትሄዳለህ ብትለኝ ወደ ጌታ ነው እሄዳለሁ ምልህ። ኦኬ፣ ስለዚህ ፓስተሩ የፋጡማ ነፍስ ኦኬ፣ በጣም ጥሩ። ቆይ ጥሩ። ፋጡማ ነፍስ ከየት ነው ያመጣት? የፓስተር ያስነሳት የፋጡማን ነፍስ ከየት ነው ያመጣት? ከጌታ ዘንድ ነው ያመጣት ወይስ ከየት ቦታ ነው? አዎ ከሞተችበት ተመለሰች አይደለ? ከጌታ ዘንድ ነው ያመጣት። ከጌታ ዘንድ ነው ያመጣት። እንግዲህ from the presence of God yes። እግዚአብሔር እኮ ከሲኦልስ ቢሆን ለምሳሌ አሁን እኮ እኛ የሶላ ስክሪፕቸር የምንል መጽሐፍ ቅዱስን ብቻ የምናምን እንዴት መሰለ፣ መጽሐፍ ቅዱስ ስለማይጋጭ እዚህ ጋር ፍርድ ቀን አለ ተባለን አይደለ? ስለዚህ ያ ፍርድ ቀን አለ ተባለን። ከዛ ጳውሎስ ደግሞ ከሰለሞን ጀምሮ የሚናገረው ደግሞ ምንድን ነው? ሰው ከሞተ በኋላ እግዚአብሔር ነፍሱን የሰጠውን ነፍስ እግዚአብሔር ይጠራዋል ይላል እና በእግዚአብሔር ፊት ይሄዳል ይላል መንፈስ። ሁሉም ግን መንፈስ እስከ ጀጅመንት ጊዜ ይጠብቃል። ግን ሲኦል የስቃይ ቦታ እንደሆነ መጽሐፍ ቅዱስ አይናገርም እንዴ? መጽሐፍ ቅዱስ ይናገራል። ከእግዚአብሔር መለየት ነው። ከእግዚአብሔር መለየት የስቃይ ምን ላይ ነው? በነገራችን ላይ እንደዚያ የሚለው ያለው ምን በመጽሐፍ ቅዱስ ሲኦል የስቃይ ቦታ መሆኑ አንድ ጊዜ ልናገርና አሲስ እንዳይዘጋ አንድ ጊዜ ልናገር። ሰርቫንት ትሰማኛለህ? ሴቭድ ባይ ግሬስ ሰርቫንት ነው። ሴቭ ባይ ግሬስ ያው ሴቭ ሰማኝ ወንድሜ። አቤት ሰማኝ። ምንድን ነው መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ አባቶች ክብር አላቸው ማለት የተሰጣቸው እንትን አለ እና ጀስት አንተ ሪስፔክት አድርገህ ብታወራ እርሶ ብለህ ብታወራ ደስ ነው የሚለኝ። እኔ አሁን ፔንት ሆኜ አንድ ቀንም ቀሲስን የኔ ታናሽ ናቸው እኔ የምነግርህ ማለት ነው። በ5 ዓመት በልጣቸዋለሁ። ግን አንድ ቀንም አንተ ብዬ አውርቼ አላውቅም። ጴንጤ ሆኜ ነው ብለህ የማወራ ይኸው እሳቸው ምስክር ናቸው። እና እርሶ ብትል አሪፍ ነው። ኦዲየንሱም ትንሽ ለኦዲየንሱ ካልሆነ በነገራችን ላይ ካለማክበር አይመስለኝም። ሴቭድ ባይ ግሬስ ያው ትራዲሽን ነው፣ የአኗኗር ነው። እንደዚህ አንቱ የሚለው ነገር ያው የእሱ ያደገበት ሊሆን ስለሚችል እኔ እንደ ዲስሪስፔክት አድርጌ አልወስድበትም እና ካለማክበር አይመስለኝም። ከታችም ኮሜንት የምትሰጡ ስላላችሁ አንዳንድ ጊዜ
ያው በቅንነት እንረዳውና ዝም ብለን እንደው ብንቀጥል ጥሩ ነው። አሁን ኤክስፔሪየንስ ከሌለው አንቱ ማለት በጣም ይከብደዋል እሱ። በተለይ እንደዚህ ወጣት ሰው እያየሁኝ ይከብደኛል። እውነቱን ነው። ችግር የለም፣ ምንም ችግር የለውም። እኔም አሁን እንደ ጓደኛ ፍሬንድሊ ነው የማወራህ እና አሁን ይኸውልህ አንተ ዝም ብለህ የቤት ስራ እንስጥህ። ዝም ብለህ አሁን ምን እናደርግ መሰለህ? እኔም በጣም ደክሞኛል ሲሪየስሊ። እሺ በቃ እንረፍ። ምን እናደርጋለን መሰለህ? አንደኛ በእኛ ቤተክርስቲያን የማይሳሳቱ ቅድም ከመጀመሪያው በመጽሐፈ ስምምነት ላይ ቅድም 309 ፔጅ ላይ እንዳሳየንህ ፕሮቴስታንቶች መካነ ኢየሱስ የመካነ ኢየሱስ ቸርች ጥምቀትን ምን ትለዋለች? ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ከእግዚአብሔር ቃል ጋር ውሃው ከቃሉ ጋር የተጣመረ ነው። አንደኛና ሁለተኛ። ሶስተኛ ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ 4 ጌታችን ኢየሱስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸው ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ሁለተኛ 5 እና 6 ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ብሎ ይጠይቃል። ጥምቀት የሚያስገኛቸው ስጦታዎች፣ ጥቅሞች፣ አንደኛ የኃጢአት ይቅርታን ያስገኛል። የኃጢአት ስርየትን ያስገኛል። የኃጢአት ይቅርታ በጥምቀት ኃጢአት ይቅር እንዲባል ያደርጋል። ኢየሱስ ነው የሚለው ነው የምትለው። ሊሰና ቆይ እኔ እያሳየሁ ላንብልህ እንዴ? ቅድም አይ ምንም ችግር የለ። የእነሱ መጽሐፍ ነው አይደል? አዎ መጽሐፈ ስምምነት ነው። ቆይ የሉተር ማለት የሉተር ነው ባይዘው የእነሱን እንትን የእነሱ ሳይሆን እነሱ የሚቀበሉት ይሁን እንጂ መጽሐፈ ስምምነት እኮ ኮርኮርደን እንትሎች እና ምን ይላል? ይቀጥልና ቆይ የኃጢአት ይቅርታን ያስገኛል። 1 ከሞትና ከዲያብሎስ ይቤዣል። መቤዠት ጥምቀት ቤዛ ነው። ለምኖች ለመካነ ኢየሱስ ይቤዣል። እንዲሁም 3ኛ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድህነት ይሰጣል። በእርሱ ለሚያምኑ ሁሉ በጥምቀት ለሚያምኑ ሁሉ በጥምቀት ለሚያምኑ ሰዎች ጥምቀት ያድናል ብለው ለሚያምኑ የዘላለምን ድህነት ይሰጣል። ይገርም። እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው። ሴት አሁን ይሄ ሙሉ በሙሉ ማለት ነው ከኛ ቤተክርስቲያን ጋር በቃ የእንትን እንኳን ምንም ነገር ልዩነት የለም። እኛም እንደዚያ ነው የምናምነው። ከኃጢአት ስርየት ያስገኛል፣ ጥምቀት ያድናል። ምክንያቱም ያመነ የተጠመቀ ይድናል እና የጥምቀትን የሚያምን የዘላለም ድነት ያገኛል ይላል። ይኸው እዚህ ጋር እንግዲህ ቅድም ቀሲስ እንዳልከኝ አባቶቻችን ኢንፋላብል አይደሉም ብለሃል። ድሮ ይባል ነበር በኦርቶዶክስ፣ ግን አሁን የተቀየረ ነገር ደስ ያለኝ ፋለብል ናቸው ተብሏል። ስለዚህ ድሮም ነው ሊስን ከመጀመሪያው ከሐዋርያት ጀምሮ ነው በመጽሐፍ። በነገራችን ላይ የማይሳሳት አባት አለ ብለን አናምንም ስንል በመጽሐፍ ቅዱስ ነው ባይዘው። ምክንያቱም መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ላይ ምን ይለናል? ወንድምህ ቢበድልህ ይቅር በለው፣ ወንድምን ይዘህ አስመክረው፣ 3 ምስክር ይዘህ ንገረው፣ እምቢ ካለ ለቤተ ክርስቲያን ንገራት ነው የሚለው። ልብ አድርግ። ቤተ ክርስቲያን የሚለው ለማህበሩ ንገር ነው እና እንደ አረማዊ እንደማያምን ይሁን። በቃ ይሄ አረማዊ ነው፣ አያምንም። ቤተክርስቲያንን ካልሰማት እንዲያው ይቀጥልና ክህነቱ ጋር ወደ ካህናት ክህነት ይመጣል። ቃል በቃል ላንበው፣ ቆይ ላሳየህ።
አንዳንዴ ቃሉ በራሱ ሲያነቡት በጣም የበለጠ ማብራራትን ይሰጣል እና ይኸው ኦኬ ላሳየው። ቤተ ክርስቲያንና በነገራችን ላይ ስልጣነ ክህነት በፍጹም ተለያይተው አያውቁም። ይኸው ወንድምህ ይኸው እዚህ ጋር ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው፣ ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ፣ ማለት እንደማያምን እንደማለት ነው። እውነት እላችኋለሁ፣ ልብ አድርጉ። ይሄ ከቤተ ክርስቲያን ጋር የተያያዘ እንትን ነው። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል። ምን እያለ ነው? በምድር ላይ እንደ አረመኔ የቆጠራችሁት ከቤተ ክርስቲያን የለያችሁት። ይሄ በነገራችን ላይ ውግዘት ማለት ነው። በሌላ አነጋገር አውጋጆች እነማን ናቸው? ለሐዋርያት ነው ይሄንን ጌታ የሚለው። ይኸው እንደ አረመኔ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል። ምን ማለት ነው? በምድር ላይ ከክርስቶስ ቤተ ክርስቲያን ከተለየ አንድ ሰው በሰማይም ምንም ጥያቄ የለውም፣ የተለየ ነው። ለዚህ ነው ወደ ቤተ ክርስቲያን ተጨመሩ የምንለው። ከቤተ ክርስቲያን ጋር ህብረት፣ ከቤተ ክርስቲያን የተለየ ድነት የለም። አንድ ሰው ከቤተ ክርስቲያን ውጭ ሆኖ ድነት ማግኘት አይችልም። ያለ ቤተ ክርስቲያን ድነት የለም። ዛት ሚንስ ክርስቶስ ከአካሉ ውጭ የሚያድነው ራስ የሚሆንለት የለም። ክርስቶስ ራስ የሚሆነው ለቤተ ክርስቲያን ነው። የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ነው አካሉ ናት። ከአካሉ ውጭ የሚድን የለም። ኦኬ። ስለዚህ ምን ይላል? ይቀጥልና በምድርም የምትፈቱት ሁሉ ኦኬ። እዚህ ጋር ቢመለስና ይህ ሰው ቢመለስና ቤተ ክርስቲያን ወይም አባቶቻችን ቢፈቱት ማለትም በይቅርታ ቢቀበሉት፣ ውግዘቱን አንስተው ቢቀበሉት የተፈታ ይሆናል። ይሄ ስልጣን እላችኋለሁ ከእናንተ እያለ ይቀጥላል ማለት ነው። አሁን ይሄ ቃል ይሄ የታመነ ቃል በቤተ ክርስቲያን ውስጥ የሚሰራ ነው። ከዚህ ውጭ ሆኖ አንድ ሰው ከቤተ ክርስቲያን ውጭ ሆኖ ድነት አለ ብሎ ቢል በፍጹም ይቺ ቤተ ክርስቲያን የት ነው የምታገኛት? ይችን ቤተ ክርስቲያን ከሐዋርያት ጀምሮ ይህንን ቃል በነገራችን ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር ስንት ላይንም እናገኘዋለን። የሉቃስ ወንጌል ምዕራፍ 24 ላይም እናገኛለን። የያዛችሁባቸው ተያዙባቸዋል እያለ የሚናገር ማለት ነው። ስለዚህ ምንድን ነበረ እያወራው የነበረው? ይህንን ጥቅስ ከምን ተነስቼ ነው እዚህ ጋር የመጣሁት? ታስታውሰኛለህ? ሴቭድ ባይ ግሬስ እና ስለ እንትና ቤተክርስቲያን ውስጥ እዛ ላይ ግን ቀሲስ ቆንጆ ነገር ነው ያስተማርከን። ቅድም አዳምም ካህን ነው ብለኸዋል። አባቶች ይሳሳታሉ አይሳሳቱም? ኦኬ። አሁን አባቶች ይሳሳታሉ አይሳሳቱም የሚለውን ቆይ እንደተሳሳቱማ ላሳይህ እንጂ ይሁዳን ማየት በቂ ነው እኮ። ኦኬ። ይሁዳ ሐዋርያ የነበረ ነው። ሐዋርያ እንግዲህ ይኸው ልብ አድርግ፣ መጽሐፍ ቅዱሳዊ ነው ስልህ ይሁዳ ከጌታ ጋር የነበረ አብሮ የቃሉን ትምህርት የሰማ የተማረ በጣም ቅርብ የነበረ ነው። ወድቋል። የሐዋርያት ሥራ ምዕራፍ 2 ላይ በወደቀው በአንዱ ፋንታ ሁለት ሰዎችን መርጠው ማትያስ በዕጣ መንፈስ ቅዱስ እንደለየው እናያለን። ስለዚህ እነ ዴማስ ይህን ዓለም ወዶ ወጥቶኛል እያለ ቅዱስ ጳውሎስ ሲናገር ብዙ መጥተው የተመለሱ አሉ። ኦኬ። ስለዚህ አባት አይሳሳትም የሚል ትምህርት መጽሐፍ ቅዱሳዊ አይደለም። አይሳሳትም የሚለው ማለት ነው። ሰው ሆኖ በእኛ ቤተክርስቲያን ምን እንላለን መሰለህ? ሰው ሆኖ የማያጠፋ እንጨት ሆኖ የማይጤስ የለም። እንዲያውም እኛ በመጽሐፍ ቅዱስ ውስጥ ስለ ኃጢአት እንዳላደረገች የተጻፈችው እመቤታችን ድንግል ማርያም ናት እና ከእመቤታችን በቀር እንላለን።
አይናገርም። እመቤታችንን ስለ ቅድስናዋ ብቻ ነው መጽሐፍ ቅዱስ የሚነግረን። ለምሳሌ ስለ ጴጥሮስ ስንወስድ ጴጥሮስ ተሳስቶ እንደነበረ እናነባለን 1 2 3 ጊዜ። ሌሎቹም ሐዋርያት ሲፈረጥጡ እናያለን። ሌላው ቀርቶ መስቀሉ ስር የተገኘው ዮሐንስ እንኳ አንዳችን በቀኝ አንዳችን በግራ እንሁን እያለ የእንትን ጥያቄ ሲያነሱ እናያለን። በሐዋርያት መካከል ከፍታና ዝቅታ እንደነበረ መጽሐፍ ቅዱስ ይነግረናል። ስለ እመቤታችን ግን ጸጋ የሞላባት እንደነበረች የሚሆነውን ነገር በልቧ ተጠብቀው እንደነበረ እርሱን በማዘል በቃ ብቻ በህይወቷ የተፈተነች እንደነበረች እንመለከታለን። ከዛ በተረፈ ግን ስጦታ ግን ከተሰጣት ማለት ነው። ጸጋ ማለት ነፃ ስጦታ ነው አይደለ? ለመድኃኒታችን የተሰጠ። ስለዚህ ነፃ ስጦታ የሚሰጠው ኃጢአት የሌለበት ሰው ነው። አይ ይኸውልህ በመጀመሪያ ስለ ጸጋ ስጦታ ካነሳንማ ወደ ኦሪት ወደ መጀመሪያው ሰው እኮ ነው የምንመጣው። ሰው እኮ መጀመሪያም ሲፈጠር ከሙሉ ጸጋ ጋር ነው የተፈጠረው እኮ። እና እመቤታችን የአዳም ኃጢአት የለባትም። እንዴት? መጽሐፍ ቅዱስ መረጃው መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ ጸጋ የሞላሽ እዛ ላይ የሚለው የሞላሽ ማለት እግዚአብሔር የሞላሽ ነው። የሞላ እኮ ጸጋ ከየት ነው የሚገኘው? ከእግዚአብሔር ነው እንጂ። ስለዚህ ጸጋ እኮ የሚሰጠው ኃጢአት ያለበት ሰው ነው። ኖ አይደለም። አዳምና ሔዋን በገነት ውስጥ ጸጋ ነበራቸው። ኃጢአት ሰርተው ነው ጸጋ የተቀበሉት። የማይገባውን ነገር ማግኘት ኖ አይደለም። እሱ ስህተት ነው። ይኸውልህ ያንተ ኢንተርፕሬት ግሬስ ራሱ ማለት ነው። ቆይ እንዲያውም እኮ ጸጋ ከኃጢአት በፊት ነበር አይደል? ሴቭድ ባይ ግሬስ ማለት ነው። ኖ ሊስን ኬርፉሊ። እሱ ሌላ አውድ ነው። ኤፌሶን 2 ነው የወሰድከኝ። መጀመሪያ የሰው ልጅ ስህተት ከመፈጸሙ በፊት ጸጋ ነበረው አይደለ? ጸጋቸው እኮ የተገፈፈው መጽሐፍ ቅዱስ የሚነግረን ኃጢአት ሲሰሩ ነው። እንዲያውም ሰው ጸጋ ማለት የሰው ልጅ ሲፈጠርም ራሱ እኮ በነገራችን ላይ ማንነት ራሱ የሰው ማንነት ራሱ የእግዚአብሔር ጸጋ ነው። ኦኬ። ምክንያቱም ከእግዚአብሔር ነፍስንም ስጋንም እነዚህ ነገሮች እኮ እግዚአብሔር ነው የፈጠራቸው አይደለ? የህይወትን እስትንፋስ ራሱ እፍ ብሎ ይሄ ሁሉ እኮ ሰው እኮ በራሱ እኮ የተገኘ አይደለም። ባይዞ ነፍሱም ስጋውም በእግዚአብሔር የተሰጠ ነው፣ የተገኘ ነው። እውነት ነው። ስለዚህ ሰው ጸጋ ነበረው። መጀመሪያም ሲፈጠር ጸጋ ነበረው። ልክ ኃጢአትን ሲሰራ ተራቆተ። በቃ ተወሰደ ማለት መራቆት ነው የሆነው። ስለዚህ እዚህ ጋር የሚመጣው ይሄ ጸጋ ከማዳን ጋር ነው ማለት እግዚአብሔር ዓለምን እንዲሁ መውደዱን ዓለም ኃጢአተኛ እንደነበረና እንዲሁ መውደዱንና ሲያድነን በጸጋ ነው። ምን ማለት ነው? ከኛ በሆነ ነገር አላዳነንም። ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል ቅዱስ ጳውሎስም ለኤፌሶን ሰዎች ሲጽፍ በኃጢአታችንና በበደላችን ሙታን በሆንን ጊዜ ብሎ የሆኑበትን ጊዜ ራሱን ጨምሮ አስገብቶ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን በጸጋ ድናቸዋል ነው የሚለው። ኦኬ። ማንም ሰው ከስራ አልዳነም። በስራ የዳነ ሰው የለም። ክርስቶስ እንዲሁ ደግሞ ስጦታ ፍቅርም እንደዚህ ነው። እግዚአብሔር እኛን እንደወደደን እንጂ እኛ እንደወደድ ነው አይደለም። እግዚአብሔር ዓለሙን ሲሰጥ ዓለሙን እንዲሁ ነው የወደደው። የሆነ ነገር ኑሮ አግኝቶበት ነው እንዲሁ ነው የወደደው። እንዲሁ ወዶ እንዲሁ የተወደድን በመሆናችን በእግዚአብሔር ምሕረት በእግዚአብሔር ጸጋ አዳነን፣ ያንን ከሚያህል ሞት ነው የሚለው ቅዱስ ጳውሎስ። ኦኬ። ስለዚህ ይሄንን የዳንበትን ስንመጣ የሰው ልጅ የዳነው ከ5500 ፍዳ የዳነው በእግዚአብሔር ጸጋ በእግዚአብሔር ምሕረት ነው። በስራ የሆነ ሰው ኳትሎ የሆነ ነገር አድርጎ የሆነ ነገር ጨምሮ እኔ እንደውም ሁልጊዜ ይህን ሲነሳ ስምዖን ቀሬናዊን አነሳለሁኝ። እሱ ራሱ መስቀሉን የተሸከመው ለእኛ አዝኖ ወይም ለሱ ለጌታችን አዝኖ አይደል፣ ተገዶ ነው። ያንን ራሱ እንዳገዘ ተደርጎ አይቆጠርም። ኦኬ። ተገዶ ነው የተሸከመው። ሰው ተገዶ የሚያደርገው ነገር እንደ ጸጋ እንደ ስጦታ እንደ ክብር አይቆጠርም። ስለዚህ የት ብለህ ነው ብለው እዚያ ቀሬናውን አሸክመውታል እንጂ ለጌታችን በድነታችን ላይ ያገዘ የለም። እያንዳንዳችን ለሞት መስቀል የምንገባ ሰዎች እንደነበር ነው መጽሐፍ ቅዱስ የሚነግረን። ስለዚህ እዛ ላይ እኛ የዳነው እንዲሁ ነው የዳነው። ኦኬ። እንዲሁ እግዚአብሔር እኛን ወዶ አድኖናል። ምን የሚለው ዮሐንስ ወንጌል ምዕራፍ 12 ስትመለከት የዚህ ዓለም ፍርድ ደርሷል አለ ጌታ። የዚህ ዓለም ፍርድ ደርሷል ይላል። ፍርድ አለ ነበረብን። በዲያብሎስ አገዛዝ ስር ነበርን። በአዳም ምክንያት ተፈርዶብን ነበረ። ገነት ተዘግታ ነበረ። ልጅነትን አተን ነበረ።
የዲያብሎስ አገልጋዮች ሁነን ነበር እና ምን አለ? የዚህ ዓለም ፍርድ ደርሷል አለ ጌታ። ስለ መስቀሉ እያወራ ነው። ፍርድ አለ ደርሷል አለ። ከዚያ ደርሷል ካለ በኋላ አያቆምም። የዚህ ዓለም ገዥ ደግሞ ይጣላል ይላል። ገዥ ነበረ፣ የዓለም ገዥ ማን? ዲያብሎስ። እና ዲያብሎስ ይፈረድበታል። አሁን መቼ? ወአመተ ለአልኩ ምድር፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ። ኦኬ፣ ፍርዱ የሚጠናቀቀው ሁሉን ሲስብ ነው። ምክንያቱም ሁሉን ገዝቶ የነበረው ዲያብሎስ ምን ይሆናል? ይፈረድበታል። የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል ማለት ነው። ስለዚህ መስቀሉ ላይ ሁሉ የፍርዱ ደግሞ ዋና ፍርዱን ያስወገደው ምንድን ነው? ፍርዱ እንዲወገድ ያደረገው ለኃጢአተኞች የሚሆን መስዋዕት በቀራንዮ ላይ ቀርቦ በጉ ታርዶ ነው። እነሆ የዓለሙን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እንደነገረን ለዓለም ሁሉ የሚሆን በግ አለ። ልብ አድርግ፣ የዓለምን ሁሉ ኃጢአት የሚያስተሰርይ በግ ነው። ዓለሙን እግዚአብሔር እንዲሁ ወዷል። መጀመሪያ ዓለሙን እንዲሁ ነው የወደደ። ዓለምን ነው የሚለው ሰዎችን ነው። ከዚያ የዚህ ዓለም ፍርድ ደግሞ ደርሷል አለ ጌታ ደግሞ። ኦኬ፣ ዓለሙን ሁሉ ወዶታል፣ የተፈረደበትን የሰው ልጅ። ከዛ ፍርዱ የሚደረገው ደግሞ ዓለምን ገዝቶ የነበረው ዲያብሎስ ሲፈረድበት ነው ይላል። እሱ ደግሞ የሚፈረደው በመስቀሉ ተቀጥቅጦ ነው አለ። ስለዚህ እንዴት ነው ፍርዱ የሚሆነው? እግዚአብሔር አንድ ልጁን ስለኛ ሰጠ፣ እሱም ስለኛ ልጁ ሞተ በፈቃዱ። ያን ጊዜ ፍርዱ ኢኳል ሆነ። ምኑ ይልቅ ከኃጢአታችን ጸጋው በዛ። መስዋዕቱ በጣም የተወደደ መስዋዕት ነበረ፣ በቂ መስዋዕት ነበረ። ለዓለም ሁሉ ለኃጢአተኞቹ የማንኛውም ቁንጮ የኃጢአተኛ ቁንጮ የሚባለውን ሰው ኃጢአት ማስተስረይ የሚችል በግ ነበረ። ምክንያቱም መስዋዕቱ ንጹህ ነው፣ ቅዱስ ነው፣ ተቀባይነት ያለው ነው እና ከመስዋዕትነቱ ቅድስና ንጽህና ማነው ስለ ኃጢአት እንደውም ጌታችን ይህን ከመናገሩ ቤት ስለ ኃጢአት ማነው እኔን የሚወቅሰኝ ይላል። አንድ እንግዲያስ ስለ ኃጢአት የሚወቅሰኝ የለም፣ ንጹህ ነኝ፣ ቅዱስ ነኝ፣ ጽድቅን ሁሉ መፈጸም የምችል ነኝ። ታዲያ ዲያብሎስን ወርውሮ ጣለውና በመስቀል ላይ ነፍሱን ሰጠ ይላል። ነፍሱን ሰጠ የሚለው ምን ማለት ነው? ፍርዱ ነው። ይሄ ፍርዱ ምንድን ነው? ነፍሱን ለኃጢአተኞቹ መስጠት፣ ስለ ኃጢአተኞቹ እሱ መሞት። እሱ ሲሞት ነፍሱን የሰጠላቸው ኃጢአተኞቹ ደግሞ ምን ይሆናሉ? ይድናሉ። ስለዚህ ለዚህ ነው እኛ በመስቀል ላይ ዋጋ ያልተከፈለለት ኃጢአተኛ የለም። በኃጢአት ደረጃ ሰዎችን እገሌ ከገሌ ይበልጣል ካልን ቁንጮ አዳም ነው። አዳም ነው። የኃጢአት ሁሉ ቁንጮ አዳምና ሔዋን ናቸው። ለምን? ከዚያ በኋላማ እኛ ፎለን ኔቸር አለን። ወድቀን ነበር ስንወለድ። ኦልሬዲ ተራቁተው ነው የወለዱኛል። ኦሪት ዘፍጥረት ምዕራፍ 4 ላይ ነው የወለዱን። 3 ላይ ወድቀው 2 ላይ ተጋቡ። 1 ላይ ተፈጠረ አዳም፣ 2 ላይ ጋብቻ ተፈጸመ፣ 3 ላይ ወደቁ፣ 4 ላይ ከወደቁ ከተባረሩ በኋላ በጸጋ ከተራቆትን በኋላ እኛ ተወለድን። ስንወለድ ባህሪያቸው ጎስቁሏል። ኦልሬዲ የአዳምና ሔዋን ነፍሳቸው ስጋቸው ምን ሆኗል? ከጸጋ የተራቆተ ጽድቅን መፈጸም የማይችል ልፍስፍስ ለኃጢአት አንብሸት የሚሞት የአይነት ሆነ ነው። ስለዚህ ሌሎቹ ኃጢአተኞች እኛ የምንሰራው ነቃየል ምናምን ብንቆጥራቸው ያለ ጸጋ ሰው እንደው ጽድቅን መፈጸም አዳምና ሔዋን ጸጋ እያላቸው ያልፈጸሙትን ጽድቅ እኛ በደካማ ሆነን ተወልደን እንዴት እንችላለን? አንችልም። ስለዚህ የኃጢአተኛ ቁንጮ አዳም ነው። ሞትን ያመጣ እርሱ ነው። እስከ ጸጋው የወደቀ እሱ ከሆነ እኛ ጸጋ ሳይኖረን ጽድቅን መፈጸም ሳንችል እንዲሁ ኃጢአት ብንሰራ፣ ስለዚህ ቁንጮ ዋናው አዳም ነው። አዳምን ምሮ ሞትን ያመጣውን ኃጢአትን ያመጣውን ሞትን ያስገባውን አዳምን ምሮ እንደው የሆኑ ሰዎችን አያድንም ብሎ ማሰብ ሞኝነት ነው። ሁለተኛ መስዋዕቱ በቂ አይደለም ማለት ነው። ስለዚህ በእኛ ቤተክርስቲያን መድኃኔ ዓለም ቤዛ ሁሉ ዓለም የዓለም ሁሉ ምትክ ቤዛ ነው ብላ ታምናለች ቤተክርስቲያን። ስለዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በሲኦልም ለነፍሮ ነፍሳት ሰበከላቸው ይላል። ስብከቱ ምንድን ነው? አስታረኳችሁ ነው ያላቸው። ምክንያቱም በሲኦል ለነበሩ ነፍሳት ነው የሚለን። ልብ አድርግ። ነፍሱን ስለኛ ሰጠ የሚለውን የሚያሳይ ነፍሳት መውጣታቸውን። እንደውም እኮ ወደ 500 የሚጠጉ ከመቃብር ወጡ አይደል የሚለን ማቴዎስ ወንጌል ምዕራፍ 26 ላይ ነው እንደዚህ ያለናል። ስለዚህ ዲያብሎስ ምን ሆነ? ተፈረደበት፣ ታሰረ። የሲኦል በሮች ተሰባበሩ፣ ተቀጠቀጡ እና በፍርዱ
በእርሱ ሞታችን ተወገደ። በቁስሉ እኛ ተፈወስን። በእርሱ ቁስል የተፈወስ ነው። ዝም ብለን አይደለም። በእርሱ ቁስል ዝም ብለን አይደለም። እሱ ሞቶልን ነው። ይኸው በጸጋ ነው የዳነው ስንል ከኛ አንጻር ከሱ አንጻር እንናገራለን እንጂ ማለት ከኛ አንጻር መናገር እንጂ እኛ ምንም አላደረግንም ለማለት እንጂ ከዋጋ አንጻር ካየነው ግን ውድ ዋጋማ ተከፍሏል። ጸጋ ሆኖ የተሰጠን እርሱማ ሞቶልናል፣ ዋጋማ ተከፍሎልናል። ያውም መለኮት በተዋሃደው ደም ነው የተቤዠን። በሩቅ ቢሲ ደም አይደለም የዳን ነው። መለኮት የተዋሃደው ደሙና ስጋው ተቆርሶ ደሙ ፈሶ ነፍሱን ስለ ኃጢአተኞች ሰጥቶ ነው ያዳንን። ኦኬ አሁን ጨረሰ። የ5500 ዘመን ፍርድ ተወገደ። በአዳም ምክንያት መጠየቅ፣ መከሰስ፣ በሱ ምክንያት ማንም ሰው ሲሆን ገነት ተከፈተ። ነፍሳት ወጡ፣ ከመቃብር ወጡ። ፍርዱ ዲያብሎስ ምን ሆነ? ራቆቱን ቀረ። አሁን ከዚህ በኋላ ሌላ የሐዲስ ኪዳን ህግ ተሰራ። ጨረሰው። ህግን ሁሉ ፈጽሞ ፍርዱን ሁሉ አጠናቀቀና አዲስ ክሪኤሽን ኒው ክሪኤሽን ተንጠናለ። ለዚህ ለአዲሱ ህግ ለአዲሱ ፍጥረት አዲስ ህግ። የብሉዩ ኦሪት ዘፍጥረት የነበረው ይሄ ሞትና ክፉና ደጉን የሚያስታውቀው ኦልሬዲ እሱን በማፍረስ የሰው ልጅ ወድቋል። ከዚያ በኋላ እንዲያው በረድኤት ለመጠበቅም እንደው ትንቢቱም እንዲመጣ ሱባኤው እንዲፈጸም እግዚአብሔር የማዳኑ ጊዜ እንዲመጣ ኦሪትም ተሰርታ ትንሽ መንፈራፈር ነበረ። እሱ ግን የኦሪት ህግ ከሞት የሚያድን አልነበረም። ግን ተስፋውን እንዲጠብቁ እንደው እግዚአብሔር በረድኤትም ደግሞ በሲኦልም የነበሩ ነፍሳት እንደው በጣም መልካም የሰሩ ሰዎች በረድኤት እንዲጠበቁ ጊዜያዊ የሆነ እንደው ስርየት የሚያስገኝ ነገር መስዋዕቱ ምናምን ነበረ፣ የበጎች ምናምን እሱ ጊዜያዊ ነው፣ ቴምፖራሪ ነው። አሁን አዲሱ ኪዳን ላይ ግን ምን የሚል ህግ ተሰራ? ከዚህ በኋላ አዲስ ፍጥረት ነው ያለው። በእኔ የሚያምን የዘላለም ህይወት። አሁን አዲሱ ዮሐንስ ወንጌል ምዕራፍ 3 ላይ እናገኘዋለን። ውድቀታችን እዚያ ኦሪት ዘፍጥረት ምዕራፍ 3 ላይ ነው። መነሻችን የተሰቀለው ክርስቶስ ነው። እዚህ ጋር ሰዎች አይተውት የሚድኑበት ክርስቶስ እንመለከተዋለን። ዓለምን ሙሴ በምድረ በዳ እባቡን እንደሰቀለ በእባቡ የተነደፉ ሁሉ ያንን የናሱን እባብ ሲያዩ እንደዳኑ በእባብ የተነደፈ የሰው ልጅ ሁሉ ፈውስ የሚያገኝበት የተሰቀለው ክርስቶስን አሁን በአዲስ ኪዳን አንድ ኃጢአተኛ ይመጣል። በክርስቶስ የማያምን ሰው አሁንም ኃጢአተኛ ነው። በነገራችን ላይ ምን አይነት ኃጢአት ነው ግን? ምን አይነት ኃጢአት? በክርስቶስ አለማመን ምን አይነት ኃጢአት ነው? ክህደት ይባላል። ምክንያቱም እምነት ማን ነው? ክርስቶስ ነው። ከክርስቶስ ውጭ የሆነ ነገር ምንድነው? ክህደት ይባላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ አጽናኙ ይመጣል አለ ጌታ። እልክላችኋለሁ አጽናኙን አለ እና ያ አጽናኙ የተባለው መንፈስ ቅዱስ ነው። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል አለ። ማን? መንፈስ ቅዱስ። ስለ ኃጢአት በእኔ ስለማያምኑ ነው አለ። ኦኬ ኃጢአት የተባለው በአዲስ ኪዳን ምንድነው? በክርስቶስ አለማመን ነው። ኦኬ ስለዚህ መንፈስ ቅዱስ ይመጣና አንድና አይሁዳዊ ወይንም ደግሞ አሕዛብ የነበረ ሰው ይመጣና ምን ይለዋል? ህሊና የሚባል ነገር አለ። እግዚአብሔር መንፈስ ቅዱስና ሰው የሚገናኝበት። ኃጢአተኛ ነህ ንስሐ ግባ ይለዋል። ማን? መንፈስ ቅዱስ። ያን ጊዜ ይወቅሰዋል። ሰውየውን እየመጣ ምን እያለ ነው የሚወቅሰው? ኃጢአተኛ ነህ ይለዋል። የኃጢአት ደግሞ ምን አለ? በእኔ ስለማያምኑ ነው ብሏል። በክርስቶስ አለማመን ነው። ስለዚህ አንድ ሰው አይሁዳዊ የነበረ በክርስቶስ ሲያምን የኃጢአቱን ስርየት ያገኛል። ቅድም መካነ ኢየሱሶችም እኛም የምናምነው ነው። ጥምቀት የኃጢአት ስርየት ያስገኛል። ስለዚህ አንድ አይሁዳዊ ሲጠመቅ ካለማመን ኃጢአት ከክህደት ኃጢአት ይለይና ክርስቶስን ይለብሰዋል። ኦኬ አለበለዚያስ ይፈረድበታል። ለምን? በልጁ የማያምን ስለሚፈረድበት። በአዳም ምክንያት አይደለም የሚፈረድበት። ልብ አድርጉ። በአዳም ምክንያት ምናምን የሚባል ነገር ኦልሬዲ ተዘግቷል፣ መስቀሉ ላይ አልቋል። አሁን አዲስ ህግ ነው ያለው። በድሮ ላይሰንስ የሚነዳ ሰው የለም። በድሮ ህገ መንግስት የሚተዳደር የለም። አሁን አዲስ ህግ ነው ያለው። መዳኛ በሩ ህይወት፣ መንገድ፣ እውነት ክርስቶስ ነው። ሰዎቹ ሊወድቁም ሊነሱም የሚችሉት በክርስቶስ ምክንያት ነው። ሲኦልም ሊገቡ የሚችሉት፣ ገነትም ሊገቡት የሚችሉት፣ መንግስተ ሰማያትም ሊገቡት የሚችሉትም፣ ገሃነምም ሊገቡት የሚችሉት በክርስቶስ በርነት አለመግባትና መግባት ብቻ ነው። ከዛ በተረፈ
የአዳም ኃጢአት የቀርቶ የሆነ ያ ሰርቫይቭ አድርጎ የሆነ ሀፕን አድርጎ ኖ እሱ ማስጠየቅ ምክንያቱም ካሳ ኦልሬዲ የተደመደመ ያለቀ ካሳ አግኝቷል። እግዚአብሔር ይቅር ያለውን ሰው መልሶ በነበረው ኃጢአት አይጠይቅም። ይቅር ካለ ይቅር አለ ነው እግዚአብሔር። ወደፊት ወደ ኃጢአት አትስራ ነው የሚለው። ስለዚህ አንድ ሰው በክርስቶስ የማያምን ከሆነ ምንድን ነው ማለት ነው? በአዳም ምክንያት የመጣው ነገር እንኳን ቢወገድለት በራሱ ምክንያት ባለማመኑ ምክንያት ይጠየቃል ማለት ነው። አላምንም፣ ክርስቶስን አልለብሰውም፣ በጥምቀት እንደገና የኃጢአትን ስርየት ማግኘት አልፈልግም ካለ፣ መታጠብ አልፈልግም ካለ የሚጠየቀው በአዳም ምክንያት ነው። በራሱ እምቢ በማለቱ ሪጀክትድ በማድረጉ ይፈረድበታል። ይሄ ነው አዲሱ ሕግ፣ ይሄ ነው። ስለዚህ እኛ ምን እንላለን? ኦርቶዶክሳውያን ድነናል። በስራ ኖ በጸጋ እንዲሁ ሄዳን ነው። እንዲሁ ነው። ዝም ብሎ ራሱ ልጁን ልኮ ዓለምን ወዶ ያዳነን እንድናለን እንላለን። እየዳን ነው እንላለን። እየዳን ነው ስንል ምን ማለታችን ነው? ላይፋችን ህይወታችን በክርስቶስ ወረድ ድነን ክርስቲያን ሆነናል። እኛ ኦርቶዶክሳውያን በክርስቶስ ክርስቲያን ሆነናል። በጥምቀት የእግዚአብሔር ልጅነት አግኝተናል። የኃጢአት ስርየት አግኝተናል። ግን የኃጢአት ስርየት ያገኝ ሰው ደግሞ ኃጢአት አይሰራም ብንል ግን አናምንም። ምክንያቱም መውደቅ አለ ተመልሶ። ስለዚህ ምን እንላለን? እየዳን ነው እንላለን። ምንድን ነው እየዳንን ነው ማለት? ምክንያቱም ህይወታችን ዛሬ አምነን ዛሬ ድንኛለሁ ብዬ ዛሬ ክርስቲያን ነኝ ብዬ ዛሬ ተጠምቄ ተመልሼ ብክድስ ልክድ እችላለሁ። ኦኬ፣ እኔ ግን አልካድኩም። ምን እያደረግኩ ነው? ክርስቶስን እየለበስኩኝ እርሱን እየመሰልኩኝ እየተቀደስኩኝ የበለጠ ከፍ ከፍ እያልኩኝ ክርስትና አፕ ኤንድ ዳውን አለው ሌብል አለው። ስለዚህ ምን እያልኩኝ ነው? እኔ ክርስቶስን እየመሰልኩኝ ፍጻሜ ገና ነው፣ አላለቀም። ስለዚህ እየሄድኩ ነው፣ ጉዞ ላይ ነኝ ያለሁት። መንገድ ስለሆነ ክርስቶስ እኔ መንገድ ነኝ ሲል በነገራችን ላይ ዝም ብሎ የሆነ ሃይዌይ ነኝ እያለ አይደለም። የሚኖርበት የምንጓዝበት ነው። ፍጻሜ እስከምናገኝ ድረስ የምንጓዝበት መንገድ ነው። እሱ ክርስቶስ ነው መንገዱ። ሃይማኖታችን እሱ ነው። ስለዚህ በመንገዱ ላይ እየሄድኩኝ ነው ማለት ነው። የሚቆም መንገድ አይደለም። ይሄ መንገድ የምንሄድበት ነው። መንገድ መጓጓዣ ነው። ስለዚህ እየዳንኩ ነው ስንል ምናል እየተጓዝኩ ነው እያልኩኝ ነው። በማን በክርስቶስ መንገድነት እየተጓዝኩ ነው። ኦኬ፣ ገና አልጨረስኩኝም ተጋድሎ ይሄን። ከዚያ ግን እንድናለን እንላለን ፍጻሜ ላይ። ምክንያቱም ጉዞውን መንገዱን ካልሳትኩኝ ያንን መንገድ ቀጥታ ይዤው ከሄድኩኝ ስሞት ምን ሆናለሁ እያልኩኝ ነው? የዘላለም ሕይወት እወርሳለሁ። ምንም ጥያቄ የለውም። በነገራችን ላይ በጥያቄ ውስጥ እንኳን እናስገባው። ለምን እኛ እርግጠኛ ማን ሆነው ነገ በዚህ እምነት እንቀጥላለን ወይስ እንክዳለን የሚለውን አናውቀው። መቼም ሰው እያወቀ አይሳሳትም። ሰይጣን ሲፈትነው ከሃይማኖት ሲያወጣው ገንዘብን የመሳሰለ ነገር ከሃይማኖት ያወጣል ይላል። ጢሞቴዎስ ምዕራፍ 1 ጢሞቴዎስ ምዕራፍ 6 ላይ ነው። 2 ጢሞቴዎስ 6:10 ላይ ምንድነው የሚለው? ገንዘብን መውደድ የክፋት ሁሉ ስር ነው አለ። አንዳንዶች ገንዘብን ሲመኙ ከሃይማኖት ወጥተው ራሳቸውን ወጉ ይላል። ስለዚህ ይህን ዓለም መውደድ፣ ገንዘብን መውደድ ለእግዚአብሔርና ለገንዘብ መገዛት ስለማይችል ልሳሳት ይችላለሁ እንደ ይሁዳ። ስለዚህ መዳኔን እርግጠኛ ነኝ፣ ድኛለሁኝ። ከዚያ ከ5500 ዘመን ምንም በቃ ነፃ ነኝ። አሁን በዚያ ማንም አይጠይቀኝም። ማንም ኦልሬዲ ክርስቶስ ነው ዝም ብሎ ያዳነኝ በራሱ ጸጋ በራሱ ምሕረት። አሁን ግን በሩ ውስጥ ገብቻለሁኝ። ቴዎሲስ እግዚአብሔርን የመምሰል ህይወት እንድመስል ተጠርቻለሁ። እዛ ውስጥ ነኝ ያለሁት። እስከ መጨረሻው ከጠበቁት ምንም ጥያቄ የለውም፣ ጥርጣሬ የለውም። ገነት የእግዚአብሔር መንግስት ወርሳለሁኝ። ግን ከካድሁኝስ ዋን ሴቭድ ኦል ሴቭድ አይሰራም። ይሄ መጽሐፍ ቅዱሳዊ አይደለም። ይሄ ትምህርት አንዴ ድኛለሁ ከዚያ በኋላ ደህንነቴን አላወጣውም ወይ ፈዴው ለሁሉ በከመ ምግባሩ እንደየሥራው ይከፍለዋል የሚለው ወይንም ደግሞ በግንዱ ላይ ቅርንጫፍ ሆኜ ፍሬ ካላፈራሁኝ ትቆረጣለህ ነው የሚለው መጽሐፍ ቅዱስ። ኦኬ፣ የተገለጠ የሥጋ ሥራ ገላትያ 5 ላይ ያለውን ምሰራ ከሆነ ምንም ጥያቄ የለውም የእግዚአብሔር መንግስት አይወርሱም ነው የሚለው። ስለሚል እየዳንኩ ነው ማለት ኮንቲኒቲ ያለው ነው። አይንጅ ነው። ይሄ የሚቀጥል ነገር ነው። እያደኩኝ ማደግ አለብኝ። ሳድግ ደግሞ ወደ ላይም ወደፊትም በሁሉ ነው ማደግ። እድገታችን ሁለንተናዊ መሆን አለበት። ከዚያ እንድናለን ምንድነው? ፍጻሜያችን የህይወት አክሊል ይጠብቀኛል አለ የሚለው ቅዱስ ጳውሎስ። ይጠብቀኛል ነው የሚለው እና እስከ መጨረሻው መጽሐፍ ቅዱስም የማቴዎስ ወንጌል በረበር እስከ መጨረሻው የጸና ይድናል ነው የሚለው። እያንዳንዳቸው የራሳቸውን መዳን ፈጽሙ ነው የሚለው ቅዱስ ጳውሎስ። ጌታም እስከ መጨረሻው የሚጸና ነው የሚድነው ነው የሚለው። እንዲያውም ራዕየ ዮሐንስ ምዕራፍ 1 ላይ ነው፣ ምዕራፍ 1 ቁጥር 7 ላይ ነው እስከ ሞት ድረስ የታመንክ ሁን የህይወትንም አክሊል እሰጣለሁ ነው የሚለው። እስከ ሞት ድረስ ካልታመንኩኝስ
ከመንግስተ ሰማያት አፋ ውጭ ልጣል እችላለሁ ማለት። ስለዚህ በእኛ ቤተክርስቲያን ላይ አሁን ዲበኩሉ ድነሃል አልዳልክም ተብዬ ድብን ብዬ ነው የዳንሁት። እንዴ ድኜ የክርስቶስ አገልጋይ ሁኜ ስጋው ደሙን እየተቀበልኩ የምኖር ሰው ነኝ። ነገ ሲኦል ትገባለህ አትገባም ብትለኝ አሁን እንደምሄድበት ከሆነ አልገባም። ለምንድን ነው የምገባው? ምክንያቱም የምኖረውን ኑሮ አውቀዋለሁኝ። ግን እኛ ኦርቶዶክሳውያን በትዕቢት ዝም ብለን እንደዚህ መመጻደቅ ምናምን በጣም ነውር ነው። ኃጢአተኛ ነኝ እምድነው በምሕረቱ ነው በቸርነቱ ነው የሚለውን ካፋችን ለይተዋልና ቅዳሴያችን ቸርነቱን ነው የሚያወራው፣ ምሕረቱን ነው የሚናገረው። እንደ ፈያታዊ እንደው ዛጋ ተሰቀ ቢሆን እንኳ እንደው እንደ ምሕረቱ ነው የምንለው። በቃ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ነው የምንለው። ስለዚህ እኔ ክርስቲያን ነኝ፣ የክርስቶስ አካል ነኝ፣ ልብሱ ነኝ፣ አገልጋዩ ነኝ። እንዲህ እየበረታሁ እንደ አሁን እዚህ ላይ አሁን እያገለገልኩኝ ድንገት ትንፋሽ አጥሮኝ ብሞት ምንም ጥያቄ የለውም የእግዚአብሔር መንግስት እንደምወርስ። ለምን? ጌታ ፍጻሜን የመጨረሻውን ይይዛል፣ የመጨረሻችንን ያይልናል። አንድ ሰው በሃይማኖት እየጸና መጨረሻው ላይ ንስሐ ገብቶ እድሜ ልኩን ኃጢአት ሰርቶ ፋይናሊ የመጨረሻዋን ጽዋ በጽድቅ ከደመደማት የነበረውን ነገር በሙሉ ይደመስሰዋል። በአንጻሩ ደግሞ እድሜ ልክን ልክ እንተና እንዳለው እኮ ነው። ማነው የፖሊካርፕ እና ክርስቶስን ካደው አሉት አይዛብ መተው 86 ዓመት ሙሉ ሳገለግለው አንድ ቀን በድሎኝ አያውቅም ጌታዬ መድኃኒቴ ኢየሱስ ክርስቶስ አለ። አንድም ቀን አስቀይሞኝ አያውቅም አለ። አንድም ቀን። ታዲያ ይሄንን አንድ ቀን ተቀይሞኝ፣ አንድ ቀን ትቶኝ፣ አንድ ቀን ፊቱን አዙሮብኝ የማያውቀውን አምላክ እንዴት እክደዋለሁ? 86 ዓመት ያላስቀየመኝን አለ። እድሜ ዘመኑ እንግዲህ በ86 ዓመቱ ልብ አድርግ። እንደዚህ ያለውን አባቴን ምን አደርገዋለሁኝ? እስከ መጨረሻው ጠብቀዋለሁኝ። ግን እንደዚህ ጠብቄ መጨረሻ ብሰልምስ? አይ 40 ዘመን ሙሉ እኮ አገልግለኛል ብሎ ነገር የለም። ድነቴን ላጣው እችላለሁ። ምክንያቱም ከካድሁት ኦልሬዲ አላዳነኝም ብዬ ጥየዋለሁ ማለት ባይዘው። እንደዚህ ያለ ነገር ከተነሳ እኔ መቋሚያ የለኝም። ሰላም ደሩልኝ። ምንም አመሰግናችሁ ስላዳመጣችሁኝ። በጣም ኢሞሽናል ነው። ቃሲስዬ ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። በእውነት አሜዚንግ። ከዚህ የበለጠ የምስራች ወንጌል የለም። ለዚህ ነው ኦርቶዶክስ ተዋሕዶ ወንጌላዊት አማኝ ናት ብለን የምንናገረው ወገኖቼ። ስለዚህ ቶሎ ብላችሁ ወደዚህ ቤተክርስቲያን ተመለሱ። እውነት ነው የምላችሁ። ኑ ከቤቷም ለመውጣት እያሰባችሁ ያላችሁ ሰዎች ካላችሁ ራሳችሁን ግዙ። ሕይወት፣ መንገድ፣ እውነት ኢየሱስ ነው ብሎ እንደሚል መጽሐፍ ቅዱስ እኔ ብሎ ሕይወትም መንገድም እውነትም ነኝ ያለው ኢየሱስ ክርስቶስ በዚች ቤተክርስቲያን ላይ አሉት። ስለዚህ ወገኖቼ ልባችሁን ጠብቁ። ከዛ ውጭ ግን ማለት ነው በውጭ ያላችሁ ወደዚች ቅድስት ቤተክርስቲያን ለመመለስ ፈቃደኛ የሆናችሁ ሰዎች እውነት ነው የምላችሁ ውሳኔያችሁን ቶሎ ብላችሁ አፍጥኑት። ቀሲስ ይሄ በቃ ይተኙ። እርሶ ከቅድም ጀምሮ ቢያንስ ለ4 ሰዓት ያክል ከኔ ጋር ነበሩና ይፍቱኝ ይባርኩኝ። በቃ ይግቡ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በነገራችን ላይ ላይቡን እንዲከፍተው ያደረግኩት ሀብተወልድ እኔ ነኝ። እናስቸጋ ገብቶ እዚያ ሲያጣድፉት አየሁና በጣም አንድ ሲያስወጡት አንዴ ሚዩት ያደረጉታል። በከራውን አሳዩት እና አይ በቃ የራስህን ቤት ክፈት እኔ እመጣለሁ አልኩት። እኔ እግዚአብሔር በሚያውቀው ሌሊት ዛሬ እንግዲህ እኛ ጋር እሑድ ነው። ሌሊት 2 ማለትም በኢትዮጵያ ከሌሊቱ 8 ሰዓት ወይ የምን 8 ሰዓት ነው? ከሌሊቱ 2 ማለት በኢትዮጵያ ምንድነው የሚባለው? ሌሊት 8 ሰዓት ነው። እናንተ ጋር ሌሊት 8 ሰዓት 2 ፒኤም ማለት ሌሊት 8 ሰዓት በእኛ ሌሊት 8 ሰዓት። በቃ የተነሳው ነኝ እስካሁን እግዚአብሔር በሚያውቀው። አሁን ሚድናይት ኦልሬዲ ሊሆን ነው እና ደሜ እኔ እግዚአብሔር መጨረሻን ያሳምርልህ። በጣም ጥሩ ነገር ነው እያደረክ አትሙቅ። በፍጹም ይሄንን ባህሪህ ምንድነው? አንድ ባህሪ ካራክተራይዝ የሚደረገው ቋሚ የሚሆነው በጣም ስትጸና ነው። የእውነተኛ ባህሪህ የሚሆነው ስትቆይ ነው። እየቆየህ እየጸና በሄደ ቁጥር ልክ ቼንጅ በቃ ላይፍህ ሙሉ በሙሉ እየተለወጠ ይሄዳል እና አሁን ያለህ ጸጋ፣ አሁን ያለህ አቅም በጣም የሚገርም ነገር ነው። ስለዚህ
ሳትሳደብ ምንም ነገር ጴንጤዎችም እንደዚያ ቢሉ ዛሬ በተናገርክበት ትሆን ቀጥል ወንድማችን። እግዚአብሔር በአንተ ህይወት ውስጥ በአንተ ላይ በጣም ብዙ የሚሰራው ስራ አለ። እውነት ለመናገር በወንጌል ህይወት ውስጥ እንደዚያ ነው። እኛ እድሜ ልካችን ከኖር ነው ይልቅ እንደ ጳውሎስ ያለው በኋላ ተነስቶ ሊያጥለቀልቀው ይችላል። በወንጌል ምድሪቱ ሊከን ይችላል እና እግዚአብሔር በአንተ ላይ እንዲሰራ ሀብተ ወልድ ነህ፣ የእሱ ልጅ ነህ፣ የእሱ ሀብት ነህ፣ የመድኃኒዓለም ሀብት ነህ። መጨረሻህን ያሳምርልህ። ከዚህ በኋላ ወንድሞችም ገብተዋል። አዳም ከልብ አመሰግናለሁ ስላዳመጥከኝ። ራሊም መጥተሃል። ሞቲም እስካሁን እየጠበቀ ነበር። መምህር አሸናፊ ሰላም ለእርሶ ይሁን። ሁላችሁንም እግዚአብሔር ባርካችሁ፣ እግዚአብሔር ጠብቃችሁ። ሞዴሬተር ስለሆንኩኝ ከታች የሚያግዙ ካሉ አስገባልሃለሁኝ። ደሜ ሀብተወልድ ቴንኪው። እሺ ቀሲስዬ ይቻላል እዛ። እሺ ከፈለጉም እዚህ መቀመጥ ይችላሉ፣ ከፈለጉም ወጣ። ቴንኪው። ሁላችሁም ብለናል። ሰላም በሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ራሊ ሰላም ላንተ ይሁን። እንዴት ነህ ወንድሜ? ደሜ እንዴት ነህ? እንኳን ደስ አለ። ዘገየ ቆየ። አሁን እኮ እየደረቀ እኮ ነው። ደሜ እኔም እኮ አላልኩም እንኳን ደስ አለ፣ ግን ነበርኩኝ ነበር። በል ፑሽ አርግ አባቴ፣ ፑሽ አርግ። አረኩኝ እኮ የዛኔ እኮ አረኩኝ። ኧረ አረግሽ እንደ የዛኔ አንበሳ የለቀኩት ነው ያለው እንዴ? አንድ ጸበል ጻድቁን ከትናንት ወዲያ የልደታ ቀን በዕለት ሁለት ጸበል ጻድቁን አንቺ ነሽ ያቀመሽኝ አባቴ። ስማ ምን ነበረ ሴቭድ ባይ ግሬስን ሳልጠይቆ ሄደ። የሆነ ጥያቄ ነበር የለሱ ራሊ ጀትን ይለቀቀበት። ኧረ በለው አውሮፕላን ክብረት ይስጥልኝ ወንድማችን። አሁን ደግሞ በዚህ ደግሞ እንደሆነ ማኛ አንበሳ ባለ ነው እንግዲህ። ኧረ ከአንበሳ ይበልጣል። እኔ እኮ ጴንጤ እያለሁ አንተ ታስታውሳለህ? ጴንጤ እያለሁ ጌም ስጫወት እንዳሸንፍ አድርገኛል እኮ። እኔ ግን ጴንጤ እያለሁ ራሱ ከኦርቶዶክሳውያን ፖስት ታደርጉልኛላችሁ። የእውነት ልክ አይደለም። አንተ እንትና አዳም አንተ እኔ ጴንጤ እያለሁ አሰጠኝም ነበር። ኧረ እኔ ስጥ ነበር እያለ እንደውም አሸንፈሃል እኮ ታስታውሳለህ? እኔ እየሰጠ ያ ትክክል እንትና አሸንፈዋል። ባለ ግርማ ሞገሱ የልደታ ቀን አብረን ነበርንና በስመ አብ እንዴት እንደሚያምር ከነቁመቱ ከነለበሰው ከክነ ልብስ በቃ በጣም ደሜ እንዴት ነህ? አለሁልህ። ደሜ ሰላም ነው? ሰላም ነኝ አባት። ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁት። በእውነት ቀሲስ አረሰረሱን በጠዋቱ በሚገርም ትምህርት። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከሙሉ ጤንነት ጋር ጸጋዎትን አብዝቶ ያቆይልን ብለናል። ቀሲሳችን ደስ የሚል ነገር ነው ያሰማሃል። በጣም ደስ የሚል ትምህርት ነበረ። ቀጥሉ። የጠየቃቸው ጥያቄ በእናትህ መጠየቅ እፈልግ ነበረ። ሴቭድ ባይ ግሬስ ካለ ቢገባ ጥሩ ነው። ቲንክ ወጥቷል መሰለኝ። እኔ ግን መቼም ቢሆን ኦርቶዶክስ አልሆንም አለ እና ለምን ገብተህ ብታስረዳ ደስ ይለኛል። ሞቲ ተኛ እንዴ? ሞቲ ተኝታል? የቀለሜ ደቀ መዝሙር ተኝታል? አሺ ሰላም ብያለሁ። አሺ ሰላም አላልኩም፣ በጣም ይቅርታ። እና ራሊም እንኳን ደህና መጣህ። ሰላም ብያለሁ። ናና ሞቲ ደወለብህ? ደሜ ቢሮ ነኝና ወይ ወጣ ገብ ብዬ እገባለሁ ተመልሼ። እሺ ደሜ ሞቲንን ጠይቀው እንደ የሆነ ጥያቄ አለ ለፕሮቴስታንቶች። አንድ ጥያቄ ጠይቀው። ሞቲዬ እንኳን ደህና መጣህ። ጠይቀው። ዛሬ ለሞቲ ቤት መዳን የሆነ አሜን በል ሞቲ። አሜን በል ሞቲዬ አለ። ትሰማለህ? ይሰማሃል? በቃ ያለ ወይስ ፀጉር ቤት ነው የምገባው? እዚህ አጥፈኝ ናዛ ድረስ ገባ። ሞቲ
እንችላለን። ሞቲ እኛ 180 ነው የምንሄደው። ኤሌክትሪክ እንገዛለና ያ መብራት አይደል? አዎ ቤቷ ኤሌክትሪክም ያስፈልጋል። ጨቅጫቃ ነች። እኔ ሞቲን ወክዬ በቃ ልናገር። ሞቲን ከምጠይቅ አንተን ብጠይቅ ይቀለኛል። ቅድም እኮ ጫፍጫፉን ሰምቻቸው ነበር። ቀሲስ ስለ እንትን ልጁን ያስረዱትን ያ አሪፍ ትምህርት እያስተማሩ ነበር። በትክክል ያው ወንድማችን እንትን አልጠቀሰም፣ መጽሐፍ ቅዱስ አልጠቀሰም እና በዛ ላይ ደግሞ ገነትና ሲኦል የለም አሁን የለም። አሁን እንትን ያለው ምንድን ነው ያለው? ስቴት ነው ያለው። ምን ስቴት ነው ያለው? የሆነ ነገር ስቴት አለ። ምን አይነት ይህ በጣም ሰው ሲሞት የሆነ ቦታ ይሄዳል። አይ እኮ በጣም ዛሬ በገነት ከኔ ጋር ትኖራለህ አለዋል እንደ ጌታ። እሱን ተሳስቶ ነው እንዳይል። አይ ይኸውልህ እኔ ያን ነገር ለሰው በቃ ካላነበበ የግዴታ መታገድ የለበትም እኮ በቃ ካላወቀው ወይ አንብቦ ምናምን መምጣት አለበት እንጂ ኮማ ስቴት ያው ከስር ጻፉልህ። ኮማ ስቴት ይሄዳል። አስበው ኮማ ስቴት ምን ማለት ነው? ኮማ ስቴት አለ ደግሞ በጣም ይገርመኛል። ላይክ ይሄ ለአንዳንድ ሰው ራሱ ምናልባት በጣም ላይክ አስተውሎ ለማያነብ ሰው ወይንም ደግሞ ትምህርቱን ለማያውቅ ሰው ኮምፕሊኬትድ ሊሆን ይችላል እና በፊት እኔ በጣም ሳቅ ድሮ ላይ ምንድነው የሚባለው የገነትና መንግስተ ሰማያት ዲፍረንሱን ለይቶ ማወቅ አለበት ሰው። አንድ ሰው ገነት ነው ገነትና መንግስተ ሰማያትን በደንብ ለይተ ማወቅ አለበት። በእርግጥ ዲቴይል ስትገባ ብዙ ላይክ የምትመዛቸው ነገሮች አሉ። ግን አሁን ለምሳሌ ገነት ሲባል በመጽሐፍ ቅዱስ አንድ ነገር ብቻ አይደለም። አሁን የመጽሐፍ ቅዱስ ዲክሽነሪን ብታይ ገነት ማለት ይላል የአትክልት ስፍራ እንዲህ ያለ ይልና ሀሎተ እግዚአብሔር ወይንም ደግሞ እግዚአብሔር ያለበት ቦታ ሁሉ ገነት ይባላል። አሁን ለምሳሌ ቅዱስ ጳውሎስ እስከ ሶስተኛው ሰማይ እስከ ገነት ወዳለችበት እስከ ሶስተኛው ሰማይ ተነጠቀ ሲል ገነት ሊትራሊ ሶስተኛ ሰማይ ነው ብሎ ሊያስብ ይችላል አንድ። ግን ከዛ የተነሳ ሌላ ቦታ ደግሞ ገነት አዳም ወደ ገነት እንዳይገባ በሩን ዝጋበት አለው ወይንም ደግሞ መግቢያውን ከለከለው ስትል አዳም ወክ አድርጎ መግባት የሚችልበት ነገር ነው ማለት ነው። ወይንም ደግሞ አዳም አክሰስ ሊያደርግ የሚችለው ነገር ነበር ያን በምድር ላይ ያለና እንዲህ አይነትን ነገር ለይቶ ማወቅ የሚጠይቅ ይመስለኛል ነው። በትክክል ማለት ጥያቄ ራሱ የለውም። እንደው መጽሐፍ ቅዱስ እኮ ለይቶ ይነግረኝ የለ መጀመሪያ እንኳን ሲፈጠሩ አዳምና ሔዋን ማለት ነው በኤደን በጣም ስፔሲፊክ አድርጎ እግዚአብሔር ላይክ በደስታ በኤደን ገነት አኖራቸው ሲል እኮ እግዚአብሔር ባለበት ስፍራ ነበር እና እነዚህን ከሳትከው ማለት ነው ኢቨን ነገረ ድህነት ራሱ ታወራ ራሱ የምታወራው የሆነ እንትን ይሆናል ፌሪቴል ነገር ነው። ያ እንትን የእንትንን እኮ ለዛ ነው ሰዎች አሁን በእኛ ቤተክርስቲያን ከገቡ መውጣት ካገኙ ማጣት የሚባል ከነ እንትኑ ማለት ነው። ያቺ ከገቡ መውጣት የምትባለው ከፍርድ በኋላ ያለችው ናት ሲል ነበር እኮ እሱን እኮ ያለ የለም እኮ አሁን ነው አሁን ላይ እሱ ስንለው አልሰማንም። እና እሱን ነው አሁን እኔ ብዙ የታዘብኩት ማለት ነው። ላይክ አሁን ሲያወሩ ገነትንና መንግስተ ሰማያትን ሲያወሩ ዲፋይን የሆነ ልዩነት አያውቁ። እኔ አሁን ዲቴል ውስጥ መግባ አሁን እንትኑ ጊዜውም ስላልሆነ ነው እንጂ መንግስተ ሰማያት ናት ወይንም መንግስተ ሰማያትና ገሃነም ነው ኢኩቫለንሲያቸው ማለት ነው። ኢኩቫለንሲያቸው እነሱ ናቸው። ግን ሁሉም ይለያያል እኮ እንደ ቤተ እምነቱ አሁን እንደ ዲኖሚኔሽን ይለያያል። በፕሮቴስታንቱ አሁን አንዳንዱ ሁለቱንም የሚቀበላል፣ አንዳንዱ ግን አንዱን ብቻ የሚቀበል ያለው አሁን ልክ እሱ እንዳለው ማለት ነው። ልክ ስቴት ነው ምናምን ነገር የሚል አሁን የትም አትገባም የሆነ ቦታ ቆይተዋል ምን እንደሆነ አይታወቅም የሚል ልክ እሱ አሁን የተናገረው አይነት ማለት ነው። አንዳንዶች ግን አሉ አሁን ልክ እንደሞትክ ገነትም የሚገባ አለ ሲኦልም የሚገባ አለ ብለው የሚያምኑም አሉ።
ላይክ እንደ ታዲያ ላይክ የት ነው የምትቆየው? አሁን በስጋ መቼም መሬት ላይ ነው የሚሆነው፣ ወደ ሰማይ አይሄድም። በቃ ቺል እያደረገ ነፍስ ግን የት ነው? እኔ አንድ መጽሐፍ አለ ላይፍ አፍተር ዴዝ የሚል ቆይ እልክልሃለሁ። እንትን አለ ሶፍት ኮፒ ፒዲኤፍ ፎርማት አለው እና ላክልኝ፣ ደስ ይለኛል። ካታንጋ እንዳይሆኑች ምን ይላል መሰለህ ላይክ እኛ ሚስማር ተራ ነው፣ ካታንጋ ሚስማር ተራ ነው። ምን ልበል ታዲያ? ምን ይላል ምን መሰለህ እንደውም አንደኛው ምን ይላል ላይ የሆነ ነጭ ነው የጻፈው መጽሐፉን ማለት ነው። እና ላይፍ ሰው ከሞተ በኋላ 3 ቀን ነፍሱ ትቆያለች ምናምን የሚል ነገር አለ። እና የእኛ እምነት ነው እያልኩኝ አይደለም፣ ሊሆን ይችላል። ግን አሁን ለምሳሌ ሰልስት 3 ቀን ሰው በእኛ 3 ቀን ሰው ሀዘን ይቀመጣል። እና ቆይ መጽሐፉን ታይትሉ ልንገር ትልክልኛል። ብሩኬ እንኳን ደህና መጣ። ይህ ደሜ ቤት እኮ በጣም እንትን ነው ታውቃለህ። እየገቡ ሪፖርት እያደረጉ ነው እንደሚወጡት። ራድዬ በቃ እኔ ልወርድ ነው እንትን ስለረፈደብኝ ታውቃለህ። እኔ ጋር በጣም መሸ እኮ እኔም ጋር መሽቷል። በሉ ቀጥሉ። ደሜ ማን ደሜ ይላል? ባስሊዮስ መጥቶላል። በደሜ ነው አይደል? ያው ደሜ እንግዲህ እንኳን ቀላቀለህ ነው እሱን ልልህ ነው። ስንገናኝ እናወራለን። የለም መሰለኝ እሱ እንትን እያለ ነው እያወራ። ባስሊዮስ ሰላም ብለናል። ሚዩት አለው። ዛሬ ምን ነግቷችን? ብዙ ሰው ይገባና ሚዩት አድርጎ ነው የሚሄደው። እያስፈራራቸው ነው። አይ ስለ እንትን ልጠይቅ ነበረ። ቤሊን አየሁት። ቤሊ ነጠላ ለብሶ ታይቷል ተብሏል። እስቲ ግባ ቤሊ። ቤሊቱ ቤሊ ነው። ኧረ ቤሊ ፈጽሞ ቤሊ ቢመጣ ራሱ ነጠላ ለብሶ የሆነ ታየ ምናምን ብለው ቤሊን አንቀበል። ዲክላይን ነው ምናምን 2 ዙር ጥምቀት ካልተጠመቀ ነገር እንዳናመጣ ቻው በል በቃ። አዳሜ ቤሊ በእንትን ነው እንጂ በኮራክስ ካልተጠመቀ ሂሶ ቁርጨኝ የሚለው ራሱ አይሆንም። ለሱ ግን ኢትዮጵያ ነው ያለው። ግን ቤሊ በእውነት ቤሊ ኢትዮጵያ ከሆነ ላገኘው እፈልጋለሁ አንድ ቀን ሲሄድ። ይቅርብ ቤሊ ከባድ ሰው። እኔ ቀይሬዋለሁ። እንትን ነው ያኛው አካውንቴ እንትን ተብሏል እና እንትን ተደርጎብኛል። አሁን ይከፈትልኛል፣ ከሰሞኑ ይከፈታል እና ወደ አካውንቴ ይመለሳሉ። ደሜ አንድ ሰው ብታስገባ ጥሩ ነበር። አዳሚ እንትን ነው ላይፍ አፍተር ዴዝ ጃን ክላውዝ ላርቸት ነው እና የሚባል ሰውዬ ነው የጻፈው እና ላይፍ አፍተር ዴዝ ጃን ክላውዝ ላርቸት ብለህ ፈልግ፣ ሰርች አድርግ። እሺ ራሊ ምን አወሩም እኮ በቃ ዝም ብለዋል። ደንግጠዋል መሰለኝ በደሜ። ቴዎድሮስ ሰላም። ዳንኤል አይሰማቸው ይሆናል። እኛ ንግግር አይሰማል። በቃ ሰላም እንልኝ። ራሊ ሰላም ደሩ። አዳሜ በቃ ነገ እንገናኛለን። ቻው ዳሜ ቻው። ሰላም እንዴ ሁላችሁም ሄዳችሁ እንዴ? በቃ ጋይሶች ምን ታደርጋላችሁ? በቃ እኔም ልፋታችሁ ዋንዴ ኔትወርክ ፋሚሊ በቃ እንግዲህ በኋላ እንገናኛለን። ፏል በልላችሁ ብራዘር። እሺ ፏል በልላችሁ። ከሆነ ጊዜ በኋላ ግን ያው ቲክቶክ ላይ አታገኙኝም። ትንሽ ራሴን ደግሞ የሆነ ቦታ ደበቅ ሰወር ላልክ እንደ ኤልያስ አይመስላችሁ? ደበቅ ሰወር ብዬ ውጥት ልበል። ስናፈቅም ጥሩ ነው።
ምን ሆነ የምታስቆርጠው? እንዴት በዛር ፂም የመና በዛር እንዴት ተቀደ ፀጉር ቆራጭ ደግሞ ይሆና ጤና ይስጥልኝ። ሰላም ናችሁ? ባለ ማህተብ ነው። የታል ማህተብ? ማህተብ ማሰር አለብህ። ማህተብ ማሰር አለብህ። ማህተብ